ብልጽግና ለምንድነው የሚዋጋው አማራ ክልል ቢባል ምንም ብልጽግና ምንድነው ትግራይን ከቦ ያለው ሰራዊት ለምንድነው ሲባል ምን ምክንያት አለ? ትግራይ ምንድነው ያለው? ተካባ እንዲህ ብዬ ከበቤ ዓለም አቀፍ 4 ኪሎ የተቀመጠ መንግስት አለ እኔ በቃ አሜሪካ አይዞ እያለች ነውና በቃ እንደዚህ ትግራይን ከበቤ እንደዚህ አድርጌ ግማሽ ትግራይን እኔ ራሴ አስተዳድር ኦህዴድ የሚያስተዳድረው ምዕራብ ትግራይ ኦህዴድ የሚያስተዳድረው ጸለምት እያልኩኝ ባንዳዎችን 4 ኪሎ አስቀምጬ ነገታቸው ፕሮፓጋንዳ አስቀምጬ እሰራለሁ። እስከ መቼ? የተወሰነ 1 ወር 2 ወር 1 ዓመት ልታሰቃየው ትችላለህ። ይሄን እስከ መቼ? ዘላቂ አይደለም ይሄ እኮ። እና ለህብረተሰብ እኔ በወክለዋለሁ የምትለው አካባቢ ህብረተሰብ ካለም ዋጋ እንትን ነው ትልቅ በርደን የሆነ ሊያቢሊቲ ሆነ ነው እያለፍክ ያለው ሸክም ነው እዳ ትተየድክ ነው። ነገ ጧት እንደዚህ ያደረገኝ እኮ እንደዚህ አይነት ሰው ነው ከዚህ አካባቢ መጣ ነው እዚህ አካባቢ ፎቅ አለው እዚህ አካባቢ ቤት አለው እዚህ አካባቢ እንትን አለው ብሎ አንተ ያደረከው በሙሉ ያደርግብሃል። ነገ ጧት ያደርግብሃል። ይሄን ማሰብ አለብህ። ወንጀል እየሰራ ነው። ብልጽግና ወንጀል ውስጥ ናችሁ ያላችሁ። ወንጀል ውስጥ መንቦጫረቁ ይቅርባችሁ ነው። ከዚህ በፊት አማራ ክልል የመጀመሪያ 1 ዓመት በኋላ ከለበለበው በኋላ መከላከያ ከለበለበው በደንብ አድርጎ ከለበለበው በኋላ ምን አለ አለምሸት ደግፌ ያሁኑ ተንታኙ አለምሸት ደግፌ እንወጣለን ከአማራ ክልል እንወጣለን አለ። እኛ ድሮን መቼ ምልሻውን አለ መቼ ምልሻ እኛ እኮ ድሮኑ ምልሻ አይደለንም አለ። እኛ እንዲያውም ወደ ካምፕ አውጥተን ወደ ሌላ ጉዳይ ወደ ግዳጅ እንወስደዋለን አለ። ወዴት? ወደ ቦሬ ወደ ቡሬ ምናምን ያኔ ነበር ትኩሳት ነው። እናስታውሳችሁ ምን ብሎ እንደነበረ ሲጨንቃቸው ነው ሲጨንቃቸው መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ ቀበሌ ከተማ የጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይሄን ስናደርግ ግን የአካባቢው ታጣቂ ሚሊሻው ፖሊሱ ኃላፊነቱን መረከብ መቻል አለበት። እኛ ሰራዊታችንን በካምፕ ሰብስበን ወደ ስልጠና የምንገባበት ሁኔታ ነው መፈጠር ያለበት የሚል ነው እያሰብንና እያቀርን እያካሄድን ያለነው። እረፍት ነስቷል፣ ልክ ነው። ስለዚህ ወደ የካምፑ ወደ የጦር ሰፈሩ ተሰብስቦ ለሌላ ግዳጅ መዘጋጀት፣ መሰልጠን፣ እንደ ሰው መኖር፣ ማረፍ ይኖርበታል። ይሄ ደግሞ በቅርቡ ይሳካል። እንግዲህ ይሄ በቅርቡ እናደርገዋለን ብሎ ቃል ገብቶ ነበር። አልሆነም። ይሄ አልሆነም። መክረናቸው ጥሩ ምክር ነበር። የጀነራል አለምሸት ደግፌ ምክር ጥሩ ነበር። ይሄ ቢመክር ኖሮ እነዚህ ኮሎኔሎች ቀደም ብዬ ያሳየዋቸው ኮሎኔሎች አልቁም ነበር። በጦርነቱ ህይወታቸው አይቀጠፉም ነበር። ብልጽግና ዘመቻ የትግራይን አንድ ብልጽግና አሁን ሁሌ አሪፍ ነው እሱ ብቻ ነው አቂ እሱ ብቻ ነው ቴክኖሎጂ የሚገባው እንደዛ ብሎ ነው የሚያስበው። ባለፈው እዚህ ሚዲያ ላይ ትንሽ ፍንጭ ነግረናቸው ነበር። የሶማሊላንድና የእስራኤል መንግስት ያው እውቅና ሰጥታለች አይደል ለሶማሊላንድ። ከዛ በኋላ የፕሬዚደንሻሉን ለመጠበቅ 50 እስራኤላውያን ሶማሊላንድ ገቡ ተባለ። አርጌሳ ገቡ ተባለ። 50 እስራኤላውያን በሙሉ ቤተ እስራኤላውያን ናቸው። ኢትዮጵያውያን ሀበሻ የኢትዮጵያውያን ማለት ነው። በቃ ይሄ በቤተ እስራኤላውያን የሚባሉት በመልክ የኛ አይነት ማለት ሁሉም የኛ አይነት። ከዛ ለምንድን ነው ተባለ? እነሱ ሙሉ ያው እስራኤል ዌል ኢኩፕድ ናቸው፣ ዌል ትሬንድ ናቸው። እና ግን ፈረንጆች መጡ እንዳይባል እስራኤል መጡ እንዳይባል አበሻ ነው የሚመስሉት። የሶማሌ ማለት የኢትዮጵያ ተመሳሳይ ነው። ከለሩ ብዙ ልዩነት የለውም። ተመሳስለው እንዲያገለግሉ ነው። እና ብልጽግና የሚፈልገው ትግራይ በቴክኖሎጂ ይጠቀማለሁ ምናምን እስራኤል ኢራን እንዳደረገችው እንደዚህ አድርጋ አመራሮችን አድርጋለች ምናምን ሲባል የእስራኤል ባለሙያዎችን እንደምን ብሎ እንደዛ አይነት በቤተ እስራኤላውያን የሚባሉትን አሁን ወደ ደባርቅ አካባቢ የድሮን እና ጸረ ድሮን እንትን አለው የድሮን ሴንተር አለው ወደ ሰመራ አካባቢ ያለው እና እነዚህ ሰዎችን አሰማርቶ የትም ከአዞዞም አዲስ አበባም የትም አድርጎ እነሱን ይጠቀማል እየተባለ ነው። ራሱን የሚያስወራው ብልጽግና እነሱን እጠቀማለሁ ቤተ እስራኤላውያን አሰልጥና ትሰጠኛለች፣ ባለሙያ ትሰጠኛለች፣ እነሱን ተጠቅሜ እነዚህን እለቅማቸዋለሁ ነው የሚለው። ይሄ ባለፉት ትንሽ ሂንት ስላደረኩኝ ይበቃናል። ብልጽግና ሌላ የሚተማመድበት ትግራይ ከውስጥ አደራጅቼ ትግራይ ውስጥ
ከውስጥ አደራጅቶ መጀመር ይፈልጋል። ጦርነት ሲጀምረው ኦፊሻል ወደ ከትግራይ ጋር እግረኛ ማለት ኦፊሻል ፉል ፍላጅ ሲጀምር ከትግራይ ራሱ ከውስጡ ጀምረዋል ነው ምለም እና የሚፈልጋቸው የነ ወድ ወረደው ቡድን ለመጠቀም ነው። የነ ወድ ወረደው ቡድን ለመጠቀም ነው። የእነሱ መዋቅር አለኝ ምናምን ምንም እያደራጀ ነው የሚያድረው፣ ኮሚኒኬት እያደረገ የሚያድረው፣ ዋትስአፕም ምናምንም ኮንቨርሴሽኑ ሙሉ ነው። ስለዚህ ወድ ወረደም ዝግጁነት አለው ማለት ነው። ብልጽግና የሆነ ሂንት ባያገኙ ኖሮ እንደዚህ አይነት መረጃ ያወጣም። ከውስጥ ጀምራለው እነዚህ ሰዎች የመሳሰሉ እኔ እሱ አሰርጎ ያስገባቸው ፕላስ እንደዚህ ተቀይመናል ከስልጣናቸው ተወግደናል የሚሉትን ጭምር እነሱ ተጠቅሞ መቀለ፣ አክሱም፣ ሽረ ኤርፖርት ላይ ኮማንዶ ምናምን የሆነ ድንገት ምናምን አድርጎ አውርዶ ከዛ በኋላ አንድ ኦፕሬሽን ለመጀመርም ድንገተኛ በረራ አድርጎ ድንገተኛ በረራ እና ኮማንዶ አሰማርቶም ለየት ያለ ኦፕሬሽን አድርጎ ከዛ በኋላ ወደ ፉል ፍለጅ ነገር ለመግባትም ያስባል ነው የሰማ ነው። ይሄ እንግዲህ ወድ ወረደ ይሄ እንደዚህ የሚያደርግ ሐሳብ ካለው ሞባይሉን ቀምተው ቴሌፎኑን ቀምተው አግበ መጥተው ድንጋይ ያሸክሙታል ወይስ መቀለ በቪአይፒ ያስቀምጡታል? የትግራይ ባለስልጣናት ኃላፊነት ይሆናል፣ የነሱ ኃላፊነት ይሆናል። ከዛ ካልሆነ ከተሳካለት ማንን ቀድሞ እንደሚለቅም ወድ ወረደ ራሱ ያውቋል። ጓደኛው ራሱ ነው የሚበላው፣ ጓደኞቹ አጠገቡ ያሉትን ነው የሚበላው መጀመሪያ። እና የፒፒ ፕሮፓጋንዳ እንዳለ ነው። ፕሮፓጋንዳቸው ስለ ጦርነት ነው። የሚዲያ እንትናቸው ተመልከቱ። የሚዲያ በሙሉ ኢቲቪ፣ ፌስቡክ፣ ኢቲቪ፣ ዩቲዩብ ላይ ስትገቡ ቀይ በቀይ ነው። ኤክስ ህወሓት ኤክስ ነው የሚያደርጉት፣ ቀይ በቀይ ነው ያደርጉት። የሆነ በቃ ግርጥት ያሉ ፎቶግራፎችን ደብረጽዮን ያመጡታል። በዚህ ዘመነ በዚህ ይሆናል፣ ኢሳያስ በዚህ ይሆናል፣ በዚህ ጠቅላላ ዩቲዩባቸው ላይ የፍርሃት ነው የወረረው። እኔ ይገባኛል፣ የፍርሃት ፕሮፓጋንዳ ይገባናል። ምክንያቱም ፕሮፓጋንዳ ፕላስ መረጃ ድል ነው ብሎ ነው የሚያምነው አብይ አህመድ ራሱ የነገረን እኮ። ደሴ ቲዲኤፍ ከገባ በኋላ የነገረን ነው። ጉርድ ለብሰው እዚህ ጋር እነ ብርሃኑ ነጋ እንዲህ ብሎ የቆዘመበት ያኔ ማለት ነው። እና በፕሮፓጋንዳ በቃ ያበቃለት ነው። ተሸነፈ፣ ጽምዶ ተበላች ምናምን ጠቅላላ ፕሮፓጋንዳቸው እንደዛ ነው። ፋናም ብትገቡ እንደዛ ነው። አማራ ቲቪ እንኳን በአቅሜቲ እኔ ዛሬ ረሳሁት። አማራ ቲቪ እንኳን በአቅሜቲ ክልሉ እየታመሰ ያለው ክልል መንግስት የቡድኑ የዛ ጽንፈኛ ቡድን ይላል ዩቲዩብ ላይ አየሁት እኮ። ትግራይ እኮ ሬላቲቭሊ በኢትዮጵያ አሁን ሬላቲቭሊ የውስጥ እንትን ላይ ምንም የሌለበት እሱ እኮ ነው። ከጫፍ እስከ ጫፍ አማራ ትግራይ የሚካሄድበት 24 ሰዓት የሚካሄድበት ትግራይ ነው። በዚህ ሰዓት አሁን ያለችዋ ግማሽ ትግራይ ከጫፍ እስከ ጫፍ የሚካሄድባት እሷ ነች። ሬላቲቭሊ ሰላም ያለው ማለት ነው። አሁን ይሄ ግልጽ እኮ ነው። አማራ ክልል ባህር ዳር ላይ ሆኖ 24 ሰዓት ሙሉ የሚቀጠቀጥ ክልል ይዞ 24 ሰዓት ሙሉ በድሮን የሚቀጠቀጥ የሚደፈር ህዝብ ይዞ ማህበረ ኢኮኖሚውን ነገሩ በሙሉ ተዛብቶ በእውነት ምን አይነት ትርፍ አንጀት መንግስት ነው ባህር ዳር የተቀመጠው? የራሱ አራውባት የሰው ታማስተላለች እንደሚባል አማራ ክልል በዚህ ሁኔታ ላይ ደጋዳሞት ምናምን እያለ ይህን ሁላ እያወረን ባለበት ሰዓት የጽንፈኛው የህወሓት ቡድን ብለው ፕሮፓጋንዳ ትሰራለች። የት ነው ያለውና ነው ያንተ? ለማንኛውም የፕሮፓጋንዳ ጉዳይ ትላንት አለምሸት ደግፌ ሲያወራ ነበር ከጌታቸው ጋር። አቅራቢ ነበር፣ ጥናታዊ ጽሑፍ አቅራቢ ነው። አለምሸት ደግፌ ነበር እና ቲፒኤልኤፍ በቃ ፉከራ እየፎከረ ነው። አክራሪው የህወሓት ቡድን የሚባል ደግሞ አለ። በነገራችን ላይ አክራሪው የህወሓት ቡድን ኦኬ፣ ለዘብተኛው የህወሓት ቡድን የት ነው ያለው? ቦታው የት ነው? አድራሻው የት ነው? አክራሪ ካልክ ለዘብተኛ አለ ማለት ነው። ማን ነው ለዘብተኛው? ከትግራይ ውስጥ ያለው ህወሓት የትኛው ነው ለዘብተኛ? አዲስ አበባ ያለው ህወሓት አለ። ጌታቸው ህወሓት ነኝ አይልም። ብልጽግና ነው። ኦልሬዲ ስምረት ነው፣ ብልጽግና ነው። አክራሪው የሚባለው አምጦ አክራሪ ካልክ የሆነ ለዘብተኛ አለ እና ስትከፋፍል አምጣው። እስከዚህ ድረስ ነው እኛ የምናውቃችሁ። እናንተን አጥረግርገን ነው የምናውቃችሁ ሁላችሁም። ምን አይነት ፕሮፓጋንዳ እየሰራችሁ እንደሆነ ይገባናል። እኔ በበኩሌ በደንብ አድርጎ ነው የሚገባል። በየቀኑ ከእናንተ ጋር ነኝ ያሉት እና ተሾመ ገመቹ እንደምታውቁት እኛ ጽምዶ እንደዚህ ነች እንደ ሻማ እናቀልጣቸዋለን ከሆነ ያለ እንደ ሻማ እናቀልጣቸዋለን ያለው ጥሩ ነው። ፎክር፣ ሸልል፣ ሜዳ ላይ ተገኝ አድርጎ ሜዳ ላይ እኔ አይደለም ማደርገው የሚያደርጉት አሉ።
አንተ ትፎክራለህ፣ ሌላ ይሰራዋል። መፎከር መሸለል ነው። ምን አገባህ አንተ? የልጅ ልጅ የምታክል ሰው አግብቶ ሰው ለምን አይሸልልም? 30 ሚሊዮን ብር ከፍሎ ለእናቷ ከፍሎ ህፃን ልጅ ከታዳጊ መውለድ ቀላል እኮ አይደለም እኮ ይሄ። በ21ኛ ክፍለ ዘመን በእነ ብልጽግና ዘመን እኮ የማይደረግ እኮ ነገር እኮ የለም። እያየን እኮ ነው። ልጁን የዳረሰው የልጅ ልጅ የምታክል ትፎክራለህ። እውነት ነው፣ መፎክራለህ። በዚህ ሰዓት ዘውዱ በላይም የምታውቁት ቀንበሩ ሰብረነዋል አለ ዘውዱ በላይ። ትላንት ከጀነራል ሐዲሽ ኤፍሬም አድ ሀገር አካባቢ ቪዲዮ ላይ ታችሁታል። ትላንት ፕሮግራም ጎን ለጎን አሳይተናቸው ትግራይ በሚወሩበት ጊዜ አብረው ነበሩ። ሐዲሽ ኤፍሬም ቁጭ ብሏል፣ እሱ ቁጭ ብሏል። አብረው ጦር ውጊያ እየመሩ ጦርነት ውስጥ አሁን ይህን ሁላ እርስት አድርጎ ስለሌላ ያወራል፣ ይጎራል። ጸምዶ እያሉ ይላል። ምን አባክ ስታደርግ ነበር ከሐዲሽ ኤፍሬም ጋር አድ ሀገረ ሰላም ብትሉት እኔ እንጃ። ማን እንደቀረጸኝ አላቅም ነው የሚለው። እንግዲህ ማን እንደቀረጸኝ አላቅም ነበርኩ እንዴ ነው የሚለው። ለዛ ነው እኔ ፈገግ አይደለም፣ እዚህ ላይ ፈገግ አይደለም። አቋደ ፈገግ ማለልበት ደግሞ በተረፈ የነዚህ ሁላ ጭንቀት በትግራይ በኩል ፎከራ የለም፣ ንግግር የለም ምናምን። ስራቸው እየሰሩ ነው። አስረግጬ ነው የምነግርህ፣ ስራቸው እየሰሩ ነው። አንተ ፎክር፣ ጥናታዊ ጽሁፍ አቅርብ። በጥናታዊ ጽሁፍ ሰሐል የገባ የደርግ ሰራዊት የለም። በጥናታዊ ጽሁፍ አፍዓበት ጦርነትን ውጊያን ያሸነፈ የለም። አፍዓበት የኤርትራን እንትን የቀየረ ጦርነት ነው። ምጽዋን ያዳነ ጦርነት የለም። ደርግ ይህን ሁላ ጥናታዊ ጽሁፍ አድርጎ ይህን ሁላ በጀቶ የምጽዋ ጦርነትን ውጊያን አላዳነው፣ ምጽዋን አላዳነው። ይህን ሁላ መርከብ የጦር መርከብ ተከራይቶ በትንንሽ ጀልባ ነው አፈርድም ያበሉት። በትንሽ ጀልባ ሞተራይዝ ጀልባ። እንቀጥል። አንድ ጉዳይ አለን መቀጠል አለብን። ጠንከር ያለ ጉዳይ ነው። መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ሰሜን እዚህን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል። ይሄ ለምን የሚለው ጥያቄ ነው። ሁለተኛ አሁን ይሄን ምስክርነት ነው የምንሰማው። የሰሜን ዕዝ ጉዳይ ነው ይሄ የሚሰማውና ይሄን ሲሪየስ ነው ጉዳዩ የታየን። ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመጣ ናሬሽኑ ትክክል አለመሆኑን you can accept, you can see ልክ አይደለም። በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄ ናሬሽን የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ኢትዮጵያዊ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ስላለ ኢትዮጵያ ሰራዊት ለሌላ አይተርፍም፣ ይቅር ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው። ኢትዮጵያ መከላከያ ሰራዊት፣ ኢትዮጵያ መንግስት
ክህደት አያውቅም። ክደን አናውቅም። እንግዲህ ብርሃኑ ጁላ ክህደት አያውቅም። ይሄ አንተ ባለጌ እኛ ሰራዊት እኛ ጀግነት ፍለጋ ነው ወደ ኤርትራ ሄድ ነው ሰራዊት የኤርትራ ሰራዊት ያስገባ ነው ምናምን አንተ ባለጌ ኢትዮጵያ የሆነ የሚለው እዚህ ጋር ብርሃኑ ጁላ ተመልካቾች፣ ይሄ እነዚህ ከሃዲዎች ብልጽግና በክህደት ደረጃ ምን ቋንቋም መጠቀሙ ይከብደኛል። ሀገር ያስገነጠለ ከሃዲ ነው ይለዋል። ማንን ነው? ህወሓትን ነው። ከህወሓት ጋር 27 ዓመት የሰራ ሰውዬ ነው። ምንድነው ከማን ጋር ይሰራ ነበር ማለት ነው? ብርሃኑ ጁላ ኤርትራን ካስገነጠለ የደርግ ቋንቋ እኮ ነው የሚጠቀሙት እነዚህ። ድሮም ደርግ ነው። ባህር ያሳጣን እኮ ይሄ ቡድን ነው አለ። ማንን? ህወሓትን። ከስንት ዓመት በኋላ? ከ27 ዓመት በኋላ ባህር ካሳጣው ህወሓት ጋር አብሮ ይሰራ ነበር። ባህር ያሳጣው ህወሓት ጀነራል በማዕረግ ላይ ማዕረግ እየደረበ ማርሻል ላይ አድርሶታል። ማን ነው? ኢትዮጵያን ያስገነጠለ ኤርትራን ያስገነጠለ። ኤርትራ ማን ያስገነጠለው? ኦነግን ያስገነጠለው፣ ብአዴን ያስገነጠለው። አፍንጫን ደርምሶ ነው መሰለኝ የሄዱት። አፍንጫን ደርምሰው 1 ሚሊዮን የኢትዮጵያ ወጣት ሳሐል ላይ ናቅፋ ላይ ከስክሰን ለማይረባ 30 ዓመት ሙሉ ተው እየተባልክ ኃይለ ሥላሴ 13 ዓመት ደርግ 17 ዓመት ታግሎ እንደዛ መሰለኝ። የተወሰነ ደግሞ ጽምዶ አለበት። እውነት ነው። እና ሀገር አስገንጣይ አይባልም። ባህር ካስገነጠለ ጋር ማዕረግ ሰጥቶ ይህን ሁላ ክብር ሰጥቶ መጨረሻ ሲጨንቅ ሀገር ያስገነጠለ ባህር ያሳጣን ባንዳ ነው ከሃዲ ነው የምትለው ነገር እሱ ስትቀጠቀጥ ትናገረዋለህ፣ ነገ ጧት ትመሰክራለህ። እንደዛ ነው የጭንቀታቸው ደረጃ፣ እንደዛ ነው። ቀጥታ ወደ ኋላ ፍለሽባክ የሚያደርጉት ደርግ የሚዘፍነው ዘፈን ነው የሚዘፍኑት። አንገት ነበራት ኢትዮጵያ፣ አሁን ጀበና አንገት የሌላት ጀበና ምን ዋጋ አላት ያለው አንድ ሰው እያለ አይደል? አንገት የሌላት በቃ ተቆረጠ የሚለው ድሮ እኛ 3ኛ ክፍል 4ኛ ክፍል የተወሰነ የሆነ ትዝ ይለኛል፣ የሆነ ሰዎች ፕሮፓጋንዳ ላይ ሲናገር ትዝ ይለኛል እኔ እና ይሄ ኃይል ካልተነቀለ ሰላም አናገኝም ሲባል ትነቅለዋለህ ወይ ይነቅልሃል፣ ትነቅለዋለህ። እንደዛ ነው። ብልጽግናና ህወሓት አብሮ መኖር አይችሉ። ኢትዮጵያ ምድር ላይ አንድ ጉዳይ አለ፣ ምንም ጥርጥር የሌለኝ። ሁለቱ አንድ ላይ መኖር አይችሉ በዚህ ሀገር ውስጥ። ወይ ትግራይ አገር ሆኖ ቲፒኤል የሚባል ካልሄደ ከትግራይ ጋር ካልሄደ ኢትዮጵያ ወይ ብልጽግና ህወሓትን አሸንፎ ትግራይን አሸንፎ በቀጥታ በተዘዋዋሪ ትግራይን አሸንፎ፣ ምክንያቱም በሌላ በኩል ለይቶ ህወሓትና በእናት ብርቱካን ሚደቅሳ ከልክዩ ብሎ ወረቀት በመከልከል ህወሓት መጥፋት እንደማይችል አሳይቶናል። አይጠፋም። ሌላ ሚራክል ካልተፈጠረ በስተቀር አታጠፋውም። በጦርነት ደግሞ ዱቄት ነው ብትለውም አላጠፋውም። ስለዚህ የሆነ ሚራክል ካልተፈጠረ በስተቀር ሁለታችሁ አብራችሁ ኢትዮጵያ ምድር ላይ አብይ አህመድ የሚመራት ብልጽግና እስካለ ድረስ አብሮ ኮግዚስ አድርጎ እንደማይሄድ ብልጽግና ነግሮናል ራሱ። እኔ አላቆም ብሎ የብዙዎች ኢትዮጵያውያን ሞት ያስቆመ የፕሪቶሪያ ሰላም ስምምነት እንኳን አላውቅም ብሎ የካደ ሰውዬ ነው። ስለዚህ አብሮ መኖር አይችሉም፣ ኮግዚስ ማለት አይችሉም። ጥሩ ነበር ኮግዚስ ቢያደርጉ፣ እየተጠላሉም ቢሆን እኔ ክልልን አስተዳደራለሁ አንተ ፌዴራልን አስተዳደር ተባብለው በክብር ቢኖሩ መልካም ነበር። ብልጽግና ቤት አይሆንም። ይሄ ባለ ጊዜ ነኝ ብሎ 4 ኪሎ የመጣ የአጋስስ ስብስብ ነገ ጠዋት ሂሳቡ ሲቀምስ እንዴት አድርጎ ማን ከማን ለይቶ ፍርድ ቤት እንደሚቆም ነው ችግሩ እንጂ ታውቋል ያኔ። እና መጥፋት አለበት የምትለው ላለመጥፋት ደግሞ ቲፒኤልኤፍ የሚሉት ቲዲኤፍን ነው፣ ምግበይን ጭምር ነው። በነገራችን ላይ ደብረጽዮን እየሰደበው ያለ ወይ ስለ ደብረጽዮን እያወራ ያለ እንዳይመስላችሁ፣ ምግበይን ጭምር ነው፣ ቲዲኤፍን ጭምር ነው። ከተራ ታጋይ እስከ ዋና አዛዡ ፍስሐ ማንጁስ ጭምር ነው እያለ ያለው። መጥፋት አለበት። ላለመጥፋት ደግሞ ይታገላል ነው የምልህ። ለህልውናው ሲል ደግሞ ከማንኛውም እዚህ ምድር ላይ ካለ ኃይል ጋር ይተባበራል ነው የምልህ። ጳጳስ ካገኘ ከጳጳስ ጋር፣ ሼህ ካገኘ ከሼህ ጋር፣ ትራምፕ እሺ ካለው ከትራምፕ ጋር፣ ፑቲን እሺ ካለው ከፑቲን ጋር፣ ፋርማጆ እሺ ካለው ከፋርማጆ ጋር፣ ኢሳያስ እሺ ካለው ያው እሺ እንደሚል ጥርጥር የለውም ከእሱ ጋር ለህልውናው ሲል ያደርጓል ነው የምልህ። ያደርጓል። ትላንት ግን ለአንተ ለስልጣን ያደረግከው ለስልጣን አድርገዋል። ለህልውና ሲል ብሎ ግን ያደርጓል። ምክንያቱም መጥፋት አለበት እያልከው ነው። አብረን እንስራ እያልከው አይደለም። አብረን እንስራ እያልካል። መጥፋት አለበት ይሄ ካልተነቀለ ሰላም የለም እያልከው ነው። ሳትነቃቀሉ አብረን መስራት እንችላለን ወይ ብላችሁ መነጋገር አልቻላችሁም። አላቆም
ማቀው ጌታቸው ረዳ የሚባለው አንድ ሰውዬ ነው ማቀው ብላል። ውሰደው ችግሩ ታውቀዋለህ፣ ስትቀጠቀጥ ታውቀዋለህ። ቀጥለን በጣም መረር ያሉ አጀንዳዎች አሉ። የዓለምሸት ደግፌ ነው። ዓለምሸት ደግፌ ሙርከኛ ነው። ዓለምሸት ደግፌ በውስጥ ቢያናግረኝ ደስ ይለኛል። እኔ ስልኬን ፈልጉ፣ እኔ ምር እያለኝ ነው። ላዋርደው ፈልጋለሁ አንድ ቀን ማለት በማስረጃ እንዲህ ሚዲያ ላይ መጥቶ ጨዋ መስሎ ብልጽግና ሸቶ እንደ ሲያወራ ሰው ይመስላል። የብልጽግና አገልጋይ ይመስላል። የብልጽግና አገልጋይ አይደለም። እኔ መናገር አልፈልግም፣ ግን የብልጽግና አገልጋይ አይደለም። እንደዚህ እኔ ትዝ ይለኛል አብይ የተናገረው ከአእምሮ የማይጠፋ ንግግር አለ። እኔ ቀልባችኋለሁ፣ እኔ እንደዚህ ያደርጋችኋለሁ፣ እኔ ደሞዝ እየከፈልኩ ሌላ ትሰራላችሁ ያለው ንግግር ትዝ ይለኛል። ዓለምሸት እኔም አላቅ ይመስልሃል? ማንነትን ያላቀው ይመስልሃል? እኔ ከመረጃ ሩቅ ይመስልሃለሁ? ስታይኝ አሜሪካ ብኖር ከመረጃ ርቃለሁ ይመስልሃል? ሲሞቅ በምን ያው ሲቀዘቅዝ በምን እንደሚባለው ያንተ ስብና እኔ አላቆም። ጠንከር ባለበት ጊዜ አንተ ማን እንደነበርክ ልንገር። በውስጥ ጠይቀኝ። እኔ በሰው አግኝተህ ስልኬን ፈልገህ አነጋግረኝ፣ እነግርሃለሁ። እኔ ከዚህ በላይ አልሄድም። ለማንኛውም ግን ዓለምሸት ደግፌ ሲማረክ ወደ ጎብዬ አካባቢ ነው የተማረከው ድሮ እና ከዚህ በፊት ተናግሬ አምና ወይ ካቻምና ተናግሬ አውቃለሁ። ይሄ ነገር ሻምበል ሆኖ ነው የተማረከው። ሲማረክ ከፊት ለፊት የነ ምግበይ ግንባር ነው እሱ። ባለቀ ሰዓት ነው መካናይዝድ ነው ይሄ ራሻ ምናምን ተምሮ ነው የመጣው። መድፈኛ ምናምን ነው። ከዛ ሰራዊቱ ጦርነቱ ካለቀ በኋላ ኦልሞስት ደርግ ተሸንፎ መጨረሻ ሰዓት ላይ መጣ። እሱም ተማረከ። ዓለምሸት የራሱ አንደበት ነው ተማረከ። ሻምበል ነው ማዕረግ። እዚህ ጋር 3 ኮከብ አለው። ከዛ ልክ ሊማረክ እጅ ሊሰጥ ሲል እነዚህን ነቀል አደረገና ኪስ ውስጥ ከተታቸው። ምንድነው ወያኔ ኦፊሰር ትገላለች፣ ተራ ወታደር አትገልም፣ ኦፊሰር ከሆነ ግን ትገላለች የሚል መረጃ ኢንዶክትሪኔሽን ውስጥ ተነግሮታል። ኢንዶክትሪኔሽን ተምሮ እንደዛ ተነግሮታል፣ ፕሮፓጋንዳ። ከዛ እንደዛ አደረገው። እዛው ከተማረኩ በኋላ አንደኛው ሻምበል አለው። የሚያውቀው ሰው አገኘ ከተማረኩት ውስጥ ሻምበል ሲለው፣ ከዛ ሙርከኝ እስቲ ኦፊሰሮች ወደዚህ ሁኑ ሲባል ጸጥ አለ። እሱ የለውም፣ እዚህ ጋር የለውም። ከዛ አንድ ሰው ሻምበል አለው ሲያገኘው፣ ክብር አክብሮት ነው። ናናናና ሲለው ሻምበል ነህ እንዲህ አለው። አዎ። የታለ ኮከብ? ይኸው ብሎ ከኪሱ አወጣት። ታዲያ ለምን አታደርገውም? ፈርቼ ነው። ያው ትገላላችሁ ሰምቼ ነው። ለማን ነው የነገረህ? እንደዚህ በእናትህ ብሎ በልዩ ሁኔታ ኦፊሰሩ ወደኋላ እንትን አደረጓቸው። ቀጥታ የወሰዱት ወዴት ነው? ስዬ አብርሃ ከግንባር ነበር ራሱ የተናገረው ነው። ከኋላ ሆኖ ግንባሩን ያስተባብር ነበር ከኋላና ወደ ስዬ አብርሃ ወሰዱት። ዓለምሸት ደግፌ ይሄን ጉዳይ ታውቀዋለህ ብዬ ላስታውስ ብዬ ወሰዱት፣ ወደ ኋላ ወሰዱት እና ማነው ስምህ? ዓለምሸት፣ ማዕረግ ሻምበል። ከዛ ብሔሩን መጠየቅ አልፈለገም ስዬ። ማን ነው ማንነቱ መጠየቅ ፈለገ፣ ግን ብሔር ምንድን ነው ማለት አልፈለገም። ከበደውና ትውልድ ቦታ የት ነው አለው። ትውልድ ቦታ የት ነው? በቀጥታ ብሔሩ መጠየቅ ስለከበደው ነው። ደብረ ዘይት አለው። ኦሮሞ ነሃ አለው። አለኝ ነው ያለው በቀጥታ ማለት ነው። ኦሮሞ ነሃ አለኝ ነው። አዎ አልኩት አለ። ይሄ ሰውዬ ነው ዓለምሸት ደግፌ አሁን ስለ ህወሓት ለምናምን እያብጠለጠለ ያለው እና እየተሳደበ እንደ ጭራቅ አድርጎ የሚስለው። ትላንት ከጌታቸው ረዳ ጋር እዛ ተጣምረው ስለ ኢትዮጵያ ሰላም ሰባኪ ሆኖ የመጣው እሱ ነው፣ ዓለምሸት ደግፌ ነው። ዓለምሸት አንድ ጉዳይ የተናገረው ባለ ብዙ መንግስታት ያየ ነው። ይሄ መንግስት ኃይለ ሥላሴ ሲወድቁ ምክትል መቶ አለቃ ነበር ዓለምሸት። ብዙ ተሞክሮ ያለው ከነ ጻድቃንም ከነ ምናምን እሱ ነው። በእድሜም ትንሽ እሱ ሊበልጣቸው ይችላል። ምክትል መቶ አለቃ ነበር በኃይለ ሥላሴ ጊዜ። ከዛ ኃይለ ሥላሴን አይቷል፣ ደርግን አይቷል፣ ኢህአዴግን አይቷል፣ ብልጽግናን አይቷል። በጣም ብዙ እንጀራ ነው የበላው። ተመልከቱ። ብዙ ነገር ነው የጠጣው፣ ብዙ ነገር ነው የበላው። ጡረታ ምናምን የሚያውቀው ነገር የለም እንጂ ጡረታ ቢሆን ኖሮ የዛሬ ስንት ዓመት ይወጣ ነበር። ኢትዮጵያ ሀብታም ናት አለ። ኢትዮጵያ ሀብታም ናት። የልሂቃን ስስት ኢትዮጵያውያን ግን ብቻዬ ካልገዛኋት የሚሉ
የሚሉ ወጣቶች ህይወት እየቀጠፉ ይከፋፈሉ እያስከፈለን ዋጋ እያስከፈለን ነው አለ። አገር እየደማች ነው፣ አገር እየፈረሰች ነው። በማን ምክንያት? የልሂቃን ስስት። ለማን ነው ይሄን ኃላፊነት የሚሰጠው? ለህወሓት። ተመልከት፣ ሰውዬ ባለ ጊዜ ነው ብቻዬ ካልገዛኋት የሚሉ ይላል። 6 ቢሊዮን ብር በደርግ ጊዜ 6 ቢሊዮን ብር ዕዳ ነበራት። ደርግ ጊዜ ያው ዕዳ አሸክሟት ነው የሄደው ራሻ ምናምን። 5 ቢሊዮን ደግሞ የራሷ ተጠቅማ 11 ቢሊዮን ዶላር ፈጀ የደርግ ሰራዊት ለጦርነት ምናምን ይላል። ይሄ ነገር ለልማት ለኢንፍራስትራክቸር ግንባታ ውሎ ቢሆን ኖሮ የትና የት ይደርስ ነበር? እንደገና አሁን ባለፉት 5 ዓመታት ብዙ ብር ነው ለጦርነት ያባከን ነው። እና ይሄ ምክንያቱ ደግሞ ለማን የሰጠው? ለህወሓት። አሁን ለምን ሰሜን እዝ ነክቶ ይህን ሁላ ቢሊዮን አፈሰስን ይላል። ይህን በዚህ ደረጃ ቀደም ብለን ታየ ደንዳ አይነገረ ምንድን ነው? ራሱ እንደዚህ ከቦ ቆቦ መጥቶ በዳንሻ በኩል መጥቶ እንደዚህ ሊበላ ብሎ በትግራይ በኩል የራሳቸው ስራ ሰርተው ስለዳኑ ነው እንጂ ይበሉ ነው ተበልተው ነበር። ጥርጥር የለውም። አክሽን ዘይቱክ ብዙ ሰው ለጂትሜት ነው ብሎታል። ለጂትሜት ነው። ይሄ ሰውዬ አንድ በአንድ እናየዋለን። ይሄ አለቅላቂነቱ አገሪቷ ቅድም እንደተባለው እንደተጠቀሰውም በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃ፣ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? እውነት ነው። ይሄ ነገር ኃላፊነቱን የሰጠኸው በርደኑን የሰጠኸው ለማይሆን ሮንግ ኢንቲቲ ሮንግ ኦርጋናይዜሽን ሆነ እንጂ ኃላፊነት መሸከም ያለበት ስልጣን ላይ ያለው አካል አንተ ሙሉ ጀነራል ማዕረግ የሰጠ የብልጽግና መንግስት ነው። ኃላፊነት የተሰጠው እሱ ነው። ወደ ብልጽግና ካልገባችሁ ቢገቡ ኖሮ እኮ ይሄ ጦርነት አይቀሰቀስም ነበር ብሎ ራሱ የነገረን ነው። ወደ ብልጽግና ቢገቡ ኖሮ እኮ እያለ አልገባም ያለ አይደለ? አለምሸት ደግፌ ይሄን አይጠፋውም እኮ በደንብ ነው የሚያውቀው። ግን ፖለቲካ ነው እየሰራ ያለው እኮ የጌታቸው እኮ ነው የሆነው እኮ። ጌታቸው እኮ ጥንቅቅ ያለ ያውቋል እኮ ምን እያደረገ እንዳለ ያውቋል። ግን ምን ያድርግ? ገብቶበታል። መውጣት አይችልም። በጣም ተበላሽቷል። ምንድነው የበሰበሰ ዝናብ አይፈራም ነው። ምን ይቀርብኛል ነው። ክብር የለኝ፣ የሞራሊቲ ጉዳይ የለኝ። ሁሉም ሀደሽደሽ ይባላል በትግርኛ። አፈር ድሜ አብልቶ ማለት ነው። ምንም የለውም፣ እጁ ላይ የቀረ የለው። እኔ ይሄን ብናገር ያዋጣኛል አያዋጣም፣ ሰው ይስቅብኛል አይስቅብኝም ብሎ የሚሳቀቅበት ነገር የለውም። ሁሉም ይኸው ባለፈው ሰምታችሁ አልኩ። በድሮን ልቀማቸው ብሎታል እኮ ባለፈው ጓደኞቹን በድሮን ልቀማቸው። ይሄ ብርሃኑ ጁላ አይለውም፣ ይሄ ስቅቅ ይለዋል። እርግጠኛ ነኝ ብርሃኑ ጁላ ይህን ቋንቋ አይጠቀምም። በድሮን ልቀማቸው ብሎ ያዘዘው ሰውዬ ይሄ ነው። ይሄ ጉደኛ ነው። እና እኔ ይሳቀቃል። ሰው በሱ ምክንያት ሰው ይሳቀቃል። ወዴት እንሂድ ይላል ሰው እኮ። ይሄን ሰው የማንሰማበት የት አካባቢ እንሂድ ይላል። ሁሉም ቅርጥፍጥፍ አድርጎ ለልጆቹ እንኳን አላስተረፈም። ልጅ ሲያድግ ምናምን ሲሄድ ቤተሰብ ይሰማዋል፣ ይሄ ፕሮግራም ይሰማዋል ምናምን ብሎ እኮ መሳቀቅ አለበት እኮ። እናቴ አባቴ ወንድሞች ይሰሙታል ብሎ መሳቀቅ አለበት እኮ። አንዳንዴ ማህበረሰብ ውስጥ እኮ አይደለን ያለ ነው። በቀጥታም ይሁን በተዘዋዋሪ እኔ እንትን አንዱ የሚያደርገው ምናምን ለቤተሰብ አካባቢ ይቀፋል እኮ ወይ ፕራውድ ይሆናል ወይ እየተሸማቀቀ ነው የሚኖረው። አለምሸት ደግፌም ያውቃል። ይሄ ገዳይ መንግስት ይሄ በየተራ የትግራዩን ይተው የአማራውን ይተው። እኔ ኦሮሞ ነኝ የሚል ከሆነ ምናልባት ደብረ ዘይት ቢሾፍቱ የትውልድ ቦታ ብዛ ስለሆነ ቢሾፍቱ እየለማ ይሆናል። ኤርፖርት እየተገነባለት ነው። ይሄ ኦሮሚያ ያለው ስቃይ ቢሾፍቱ ላይኖር ይችላል። የጸጥታ ስጋት እንዳለ ነው፣ ግን የተወሰነ ሪላቲቭሊ ደህና ሊሆን ይችላል። እስቲ ጠይቅ፣ እስቲ ወደ ባኩ ወደ እንትን ሄድ፣ ወደ አምቦ አካባቢ። ከአምቦ ወዲያ ያለው ሀገር ነው እንዴ? አብይ ያውቀዋል እንዴ? ከደምቢ ዶሎ አካባቢ ስ ቀለም ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ ይሂድ እስቲ፣ እዛ አካባቢ ሻምቡ አካባቢ ይሂድ እስቲ።
አርሲ ስትኔው አርሲ የአዳነች አበቤ ስፍራ ትውልድ ስፍራ አዳነች አበቤ እኮ ትውልድ ስፍራዋ እኮ አትሄድ አዲስ አበቤ ሆናለች እኮ አበቤ እኮ አዲስ አበቤ ሆናለች። ከአዲስ አበባ መውጣት አትችልም። ኦልሬዲ የአዲስ አበባ ሰው ሆናለች። አዲስ አበባ ተወልዳ ያደገች ትውልድ ቀየዋ አትሄድም። ለምን? ኦላ ነው ያለበት። ኦላ ነው ያለበት። እሷ አዲስ አበባ ታስተዳድራለች። ኦላ ደግሞ ቤተሰቦቿን ያስተዳድራል። እና የሚያሳቡት ደግሞ ወያኔ ነው። ቲፒኤልኤፍ ነው የአክራሪ ቡድን ነው። የቋንቋ ደግሞ the way they framed it ሃርድላይነርስ የሚለውን አክራሪ ነው የሚሉት። ጽንፈኛ አክራሪ ሺህ ጊዜ ስም ደርብለት። ብርድ ልብስ ስጠው፣ ካቦትም ስጠው፣ እዛው ላይ ደርበው። ያ ነው ያዋረደህ ነው። በዓለም ማህበረሰብ ፊት ያዋረደህ ነው። ዱቄት ነው እያለ በኋላ እግሬ አውጭኝ ብለህ ዓለም ኧረ ድረስልኝ እያልክ የህግ ማስከበር ነው ገጀራና ማጭድ ይዛችሁ ውጡ ያልከው ያ ነው። ያዋረድከው ነው እሱ። ብርድ ልብስም ኩታ ምናምን ደርብበት፣ እንኳን አክራሪ ምናምን የሚለው ነገር። ይሄ የቲፒኤልኤፍ ነው የሚለው ጉዳይ የጽንፈኛ ቡድን ምናምን በእነ አለምሸት ደግፌ ሲሆን እኔ ቅፍፍ ነው የሚለው። ኢትዮጵያን ማዳን አለባቸው ከሚባሉ ሰዎች ኢትዮጵያን በህይወት ካሉ የኢትዮጵያ መከላከያ ሰራዊት ሰው ምረጡ ቢባል ከነ ብዙ ግሳንግሱ ከነ ብዙ ችግሩ እኔ ይሄ ሰውዬ ከፊት ለፊት ነው የማመጣው። አለምሸትን ከፊት ለፊት ነው የማመጣው። ለምን? ተሞክሮዋለሁ ብዬ ነው። ፕላስ በቀጥታ ወደ ትግራይ ሄዶ ትግራይ ጦር አዘምቶ እንትን አላደረገም። እውነት ነው መከላከያ ሰራዊት የተሰጠው ኃላፊነት ነው የሚሰራው። አዲስ አበባ ሆኖ ስራው ሰርቶ ሊሆን ይችላል። ግን እንደነ መሐመድ ተሰማ እንደነ ዘውዱ በላይ ሊስትሮ እንደነ አበባው ምናምን ትግራይ ሄዶ ይህን ሁሉ ሲያደርግ የነበረ አይደለም። አለምሸት ደግፌ ባለጌ እንደነ አበባው ታደሰ የመሳሰሉ ባለጌ አዳ ሀገራይ ልጆች ህፃን ልጅ የ15 ዓመት ህፃን ልጅ ተገሎ እያየው ጸጥ ብሎ የሚያልፍ 15 ዓመት አተ ምንድነው ይሄ ህፃን ልጅ ምንድነው ይሄ አሁን ተዋጊ ብላችሁ ነው የገደላችሁ ሲሉት ተናደው እኮ ነው። ሰሜን ተነካ ታረድን ብሎ እኮ በስሜት እኮ ነው የገደሉት ብሎ አበባው የነገረው ፊሊጶስ የነገረው እንደዛ ነው ያለው። ይሄ ምን ማለት ነው? ተናዶ ነው ማለት። ይሄ እኮ ታዳጊ ህፃን ልጅ እኮ አስፋልት ላይ ገላችሁት ያለፋችሁት እኮ ሲል አበባው አስታውሰዋል። ይሄ ነገር ተናደው እኮ ነው ራሽናላይዝ ሲያደርገው ማለት ነው። ተናደው ህፃን ልጅ ገደሉ ይላል። ይሄ ከአለምሸት የተለየ ነው አበባው። ለዚህ ነው አለምሸት ኢትዮጵያን የሆነ ሽግግር የሆነ ነገር ቢፈጠር ማሸጋገር ከሚችሉ ኢትዮጵያ መከላከያ ላይ እገሌ ቢቀሩ ቢባል አይነው በጣም እንዳለ ሁሉ ወንጀለኛ ነው። ግን ማስቀር ቢባል አንደኛው ማስቀረው ይሄን ሰውዬ ነው። ግን ሚዲያ ላይ ሲመጣ ሌላ ሰው ሆኖ ነው የሚመጣ። ካሜራ ጀምር ሲባል ቀጥል ሲባል ይጀምራል። ያው አብይ ይከታተለዋል። ስለ ህወሓት ጉዳይ የተናገረው አለ። ትንሽ ባሰማች ተመልካቾች ትንሽ አክራሪ የቲፒኤልኤፍ አመራሮች ባደረሱት ደግሞ በወሰዱት የጥቃት እርምጃ ታስታውሱታላችሁ። የጠፋው ንብረት የጠፋው የመከላከያ ትጥቅ እንደ ተቋም የደረሰብን ጉዳት በጣም ከፍተኛ ነው። ይሄ የሀገር ሀብት ነው። የሀገር ሀብት ነው እየወደመ ያለው። ይሄ ሰው ስለ ሀብት ነው የሚያወራው። አለምሸት ደግፌ 1 ሚሊዮን ያለቀው የሰራ ትግራይ ህዝብ አያወራም። ስለ ሀብት ነው ያወራው። ስንት ቢሊዮን ቀረብን፣ 5 ቢሊዮን እንትን ፋብሪካ እንገነባበት ነበር ምን አይደል። ራሱ ቆሞ ስላወደመው የትግራይ ሀብት አያወራም። ራሱ ቆሞ ያስደፈረው የኢትዮጵያ ሰራዊት ራሱ ያደረገው አያወራም። መከላከያ ስንት ግፍ እንደፈጸመ አያወራም። የትግራይ ህዝብ 1 ሚሊዮን አለቀ 600 ሺህ አለቀ ኢንተርናሽናል ሚዲያ የሚያወራው አያወራም። የሰው ልጅ ክቡር እኮ ነው። አንድ ሰው በስንት ቢሊዮን ነው የሚገመተው? ንብረት ይሄ ቴሌፎን ስንት ነው? ይሄ 2000 3000 ተብሎ ወይ 1000 ምናምን ዶላር ተብሎ ሊመዘን ይችላል። እንትን ሊያደርግ ይችላል። የአንድ ሰው ሞት በስንት ነው የሚመዘነው? ስንት ብር ነው ታግ የምታደርገው ዜጋ? ታግስ ንገረን እስቲ። የትግራይ ህዝብ ይሄን ሁላ ፈጃችሁት፣ አስወረራችሁት፣ ጄኖሳይድ ፈጸማችሁ ስትባሉ ምን ይሰማችኋል? ጄኖሳይድ የሚባለው ቋንቋ አእምሯችሁ ላይ ሲመጣ ነገ ጠዋት እያንዳንድሽ ተለቅመሽ እንደምትመጪ እንደ ሩዋንዳ ጄኖሳይድ ተሳታፊዎች ተለቅማችሁ እንደምትመጡ ታውቃላችሁ። ተደብቃችሁ እንኳን የትም ብትኖሩ ተለቅማችሁ እንደምትመጡ ታውቃላችሁ። በገባችሁበት ደግሞ ኢትዮጵያውያን they are everywhere ተጋሩ ብቻ አይደሉም። አማራ ይፈልጋል፣ ኦሮሞ ይፈልጋል፣ ሁሉም ይፈልጋል። በዚህ ሰዓት ብዙ ሰው ስለበደላችሁ ፈላጊያችሁ ብዙ ነው። አክራሪው ህወሓት ቡድን ነው እንደዚህ ያደረገው ስትል የትግራይ ህዝብ ፈጅተዋል፣ አሁን ፍትህ
ጊዜው ጥሩ አይደለም። ዓለም አቀፍ ህብረት ድጋፍ ላገኝ ይችላል። እናንተን ማንቁርታቸውን ይዞ ወደ ፍርድ ቤት ለማምጣት ጊዜው አይደለም። ነገ ጠዋት ግን ያደርጓል። እኔ አልጠራጠረም እያልኩኝ እኮ ይኸው አሁን አንድ ሐሙስ ቀራችሁ እኮ እዚህ ምንድን ነው እንደ ብቻው እኮ እንደ ቁራ ይጮሃል ይሄ ሰውዬ ይል ነበር። እንደዛ ይሉ ነበር። ይኸው ጌታቸው ከኛ ጋር ነው የሚሰራው፣ ደብረጽዮን ከኛ ጋር ነው የሚሰራው፣ ወደ ወረደ እኮ ጻድቃን እኮ ይኸው ምንድን ነው እናንተ በቃ ዛራ ሚዲያ ብቻ ስቱዲዮ ብቻ እየጮክ የምታድሩ ለማን ነው? እንደኛ ሰላም ፈጥረን እኮ አዲስ አበባ ነው ያለ ነው ከፕሪቶሪያ ሰላም ስምነት በኋላ ለምን አገር ቤት አትመጣም ይሉን ነበር ብልጽግናዎች። ግባ እንጂ ምን ታደርግ፣ ለማን ነው የምትቃወሙ? ይኸው ከአብቹ ጋር እኮ እየሰራው እኮ አብረን እኮ እየሰራን ነው ከነ ደብረጽዮን ጋር ይሉን ነበር። አይደለም ስትቀጥፉ ነው። ተግብርና በዛ ሰዓት ስለ ሰላም ዝግጁ መሆናችሁ እናያለን። ተግብሩ፣ ሰላም አምጡ ስንላ እንደማታመጡ ከመጀመሪያው ጀምሮ ስንከታተላችሁ ስለነበረ ነው። ደብረጽዮን ጌታቸው ስለመጣ ጌታቸው የራሱ ጉዳይ ነው፣ ወደ ወረዳ የራሱ ጉዳይ ነው። ጌታቸው ደብረጽዮን የራሱ ጉዳይ ነው። ፖለቲካ ሆኖባቸው ዲል ስታደርጉ ነበር መቀለና አዲስ አበባ። በተግባር ግን የትግራይን ህዝብ ለመካስ የትግራይ ህዝብ ይቅርታ ለማድረግ የትግራይ ህዝብን ወደ ነበረበት ክብሩ ለመመለስ ዝግጁ እንዳልሆናችሁ እኔ አውቅ ነበር። ኮንሲስተንትሊ ነው የተቃወምኳችሁ ከመጀመሪያ ጀምሮ። እኔ የመቃወም አባዜ የመቃወም ፍላጎት ኖሮኝ አያውቅም። ባህሪም የግል ባህሪም እንደዛ አይደለም። ይህን የጀነራል አለምሸት ወሳኝ ጉዳይ ያነሳው ልምጣ። ወሳኝ ጉዳይ ሰሚ ካገኘ የመከረን ምክር አለ። አንደኛ የውስጥ ችግራችን ይበልጣል ከውጭ ችግራችን አለ። አብዛኛው ኢትዮጵያን እያመሰ ያለው የውስጥ ችግራችን ነው አለ። አንደኛ ይሄ ወሳኝ ጉዳይ ነው። የውጭ ኃይሎች የሚመጡት የውስጥ ችግራችን ተጠቅመው ነው የሚመጡት አለ። እውነት ነው። ኢትዮጵያ አሶሊድ አስ ኢፒአርዲኤፍ ሪጂም ቢሆን ኖሮ አሁን ያለው ሪጂም ሶሊድ የሆነ የውስጡ ነገሩን በጣም ጠንከር በተለይ ናሽናል ኢንተረስት ጉዳይ ላይ ጠንከር ያለ አቋም ያለው የውስጥ ኃይሎች ቢኖሩ እና የውስጥ አንድነቱም በትግራይ፣ አማራ፣ ኦሮሚያ ያለው እዚህ አካባቢ የነበረው ነገር ቢሆን ማንም መጥቶ በርህ አይንኳኳም። ማንም አይመጣም። ማንም መጥቶ አይጠመዘዝህም። አይሜፍና ጌዲዮን ጢሞቴዎስ ናና ህዳሴ ግድብ ሽጥልኝ ምናምን አትባልም ነበር። ህዳሴ ግድብ እኮ ተሸጠ ሲባል አሁን ምን ያህል የአማራ እንትን ነው አሁን ቅር የሚለው ታጋይ አብይ ነው እየሸጠ ያለው። ህዳሴ ግድብ ሌላ ህዳሴ ግድብ እንዳይገነባ ታስፈርማለች ስትባል አሜሪካ ታስፈርማለች ስትባል ምን አገባኝ ነው የሚለው። እኔ ምን አገባኝ ነው እልሃለሁ። ትግራዋይ፣ አማራም፣ ኦሮሞ ምን አገባኝ ነው የሚለው። እየታገለ ያለው ለምን ስልጣን ላይ ሆነ ነው ይሄን እያደረክ ያለው። መለስ አላደረገው። መለስማ ሄዶ ገነባው። ገና ገነባል ብሎ አስቦ ነበር። ህዳሴ ግድብ 1 ልክ ግልገል ግቤ 1 ግልገል ግቤ 2 3 4 እያለ 4 እንደደረሰ ህዳሴ ግድብ 1 ህዳሴ ግድብ 2 እያለ ገና ሊገነባ ነበር። አንተ ምንድን ያልከው? አሁን አስቆመዋለሁ ከህዳሴ ግድብ 1 በኋላ አስቆመዋለሁ። ምንድን ያደረከው? ኒውክሊየር ኤነርጂ ለገነባ ነው። ኒውክሊየር ኤነርጂ የሚገነባው ሃይድሮ ፓወር የሌላቸው ሀገራት ላይ ነው። ሃይድሮ ፓወር የሌላቸው ሀገራት ኢትዮጵያ በቂ አላት። ቢሊዮን ዶላር የምታፈስበት አቶሚክ እንትን ላይ ለመገንባት አያስፈልግም ነበር። አያስፈልግም። ኢትዮጵያ የራሷ ተፈጥሮ አላት። በተፈጥሮ 1 2 እያለች መገንባት ትችል ነበር። አንተ ምንድን ያደረከው? ይሄ የምግብ ስነ ምግብ ያለው ሰውዬ ማን የሚባለው ሰውዬ የመደብከው የምግብ ኒውትሪሽኒስት የኒውትሪሽን ባለሙያ የአቶሚክ ኤነርጂ ኒውክሊየር ኤነርጂ ዳይሬክተር ያደረግከው የማን ሌላ እንዳትገነባ ተብለህ ነው። አሜሪካን ለማስደሰት፣ ወርልድ ባንክ ለማስደሰት፣ ግብፅን ለማስደሰት ነው። ታላላኪነት ነው። የውስጥ ችግር ጠንካራ ቢሆን ኖሮ ኢትዮጵያን አንድ አድርገህ የማስተዳደር ብቃት ቢኖረው ኖሮ እምቢ ትል ነበር። ምክንያቱም በኢትዮጵያውያን ተማምነህ ነዋ። ይኸው እኔ እንደዚህ እየተባልኩ ነው፣ አግዙኝ፣ ትግራይ አግዙኝ፣ አማራ አግዘኝ፣ ኦሮሞ አግዘኝ፣ ቀጥ ብለህ እምቢ ትል ነበር። ሶሊድ የሆነ ሰራዊት ይኖር ነበር። እና በር ሲከፈት ውጭው ይመጣል አለ ጀነራል አለምሸት። ውጭው በሩ ሲከፈት ውጭው ይመጣል አለ። ከዛ እንቀጥላል። ከዚህ በኋላ ነው ሰው የተዋረደው። የቲፒኤልኤፍ አክራሪ አመራር ይፎክራል አሁን አለ። የዛሬ 5 ዓመትም ይፎክር ነበር። ከኤርትራ አምባገነን መሪ ጋር አብሮ ይሰራል፣ ተሳስሮ እየሰራ ነው። አምባገነን መሪ አሉት። ትናንት እሱ
ወደ አፎም እና አንተ ባትኖሩ ምን ይውጠን ነበር? ከኢሱ ጋር ተባብረን ያልተረፈን ነገር የለም፣ የተረፈን ነገር የለም፣ ያላስተረፍነው ነገር የለም፣ የቀረን ነገር የለም ሲል ነበር ሚሌኒየም አዳራሽ ላይ። ይሄ ሰውዬ አሁን ከኤርትራ አምባገነን መሪ ጋር እየተሳሰረ ከሱዳን ጋር እየተሳሰረ ከውስጥ ካሉ ኃይሎች ጋር እየተሳሰረ በዓላማ የማይገናኙ የአማራ ፋኖ ሸኔ ኦሮሚያን ለመገንጠል ከሚሰራው የኦነግ ክንፍ አለው። የኦነግ ክንፍ ኢማጂን ኦነግ ከእንትና ጋር ግንኙነት የለኝም ብሎ አናውንስ አድርጓል። ከኦላ ጋር ዳውድ ኢብሳ እና ጃልማሮ ግንኙነት የላቸው። ያ ሰላማዊ ትግል ነው ያለው፣ ያኛው በብረት የሚታገል ነው። ይሄ ግን ምን አለ? የኦነግ ክንፍ አለው። ኦነግ እኔ በሆነ ኦነግ እከሰዋለሁ ፍርድ ቤቴን ሰውዬ በምን አገናኘኝ? ምን ግንኙነት አለኝ ከኦላ ጋር? እከሰው ነበር ዳውድ ኢብሳ። ግን ዳውድ ኢብሳ ኦልሬዲ ብልጽግና ነው። ብዙ መክሰስ አይችልም። ደስተኛ ነው በዚህ ጉዳይ ፕሮፓጋንዳ እየሰራለት ስለሆነ እና አክራሪ የአማራ ብሔርተኞች አላቸው ፋኖ ማለት ነው። አንድ ኢትዮጵያ እያሉ አንድ የአማራ ክልል አማራ እያሉ ከውጭ ኃይል ጋር እየተባበረ እና ህወሓት ከፋኖ ጋር ዓላማ የለውም፣ ፋኖ ከኦላ ጋር ግንኙነት የለው፣ ዓላማ የላቸውም ይላል። ኦኬ ብልጽግና ከቲፒኤልኤፍ ጋር ወይ ብልጽግና አንተ አክራሪ ህወሓት ከምትለው ጋር የዓላማ አላቸው፣ አንድ ዓላማ አላቸው፣ አምብሮ መሄድ ይችላሉ ወይ? ፋኖ የምትለው ይሄ አማራ አክራሪ የምትለው ከብልጽግና ጋር አንድ ዓላማ አላቸው? ለምንድን ነው አንድ ዓላማ የሌላቸው? አንድ ዓላማ አላቸው። ጀነራል አለምሸት ካልገባ ነው እርግጠኛ ነኝ ፕሮግራም እንደምትከታተል ስለማቅ ነው ይነግሩኛል፣ የሚነግሩ ስለሚነግሩኝ ዓላማ አላቸው። ዓላማው ህልውና አለ። ሁሉም የህልውና ጉዳይ ገጠመው ነው። በድሮን አልገደልም፣ ህልውና እናቴ እየተደፈረች አትኖርም፣ 8 ዓመት ሙሉ በዙር እያደቀቀኝ አትኖርም። የጋራ ጥያቄ አላቸው። ትግራይ ጥያቄ ያለው፣ አማራ ጥያቄ ያለው፣ ኦሮሚያ ጥያቄ ያለው። የሰላሌ እናት አለች ማሎ እያለች ያለቀሰችው የ90 ምናምን ዓመቷ ሸበቶ እናት ሁሌ ከአእምሯቸው የማይጠፉት ማሎ እያሉ የሚያለቅሱት በድሮ እየተገደሉ ከትምህርት ውጭ የሆኑ ከትምህርት ገበታ የሆኑ ስንት ሚሊዮን የአማራ ወጣት ትምህርት ተማሪ አለ። ትግራይ በጀት የለው፣ ነዳጅ የለው፣ ሸቀጣሸቀጥ የለው፣ ተከበው እንዲህ ደሞዙ ባንክ የሌለው ህዝብ አለ። ማሲንጋ የረሳው ህዝብ አለ። አሜሪካ የረሳችው ህዝብ አለ። እዛ ላይ ማሲንጋ እያየ እንዳላየ ዝም ብሎ ላሽ ብሎ የሄደበት ክልል ነው ይሄ ክልል። ኦሮሚያስ ከደምቢዶሎ እስከ ሰላሌ የሚደበደብ ህዝብ አለ እና ዓላማ አላቸው ነው የምልህ። የጋራ ጉዳይ አላቸው። ኢትዮጵያን የማዳን ጉዳይ አላቸው። ብልጽግና ላይ የህግ ማስከበር ዘመቻ ማድረግ አለብን ብሎ ከመጡ ተገቢነት አለን ጀስቲፋያብል ነው ሪዝነብል አክሽን ነው ብሎ ያመነ ኃይል ነው ይሄ። ትላንት እኮ ብልጽግና የምትባል ስልጣን ላይ ለመቆየት የህግ ማስከበር ነው አልከው። ኤርትራ ስትገባ እኮ እኛ እኮ ኤርትራ ትግራይ ውስጥ አልገባችም። እንዲሁ የተከበረው ፍርድ ቤት፣ ፓርላማ፣ ምክር ቤት አባላት፣ የተከበራቸው ኢትዮጵያውያን ኤርትራ ገባች የሚሉን እኮ የእነሱ ዩኒፎርም ለብሰ ስለገባን እኮ ነው። መቼም ራቆታችን አንዋጋ ያለን እኮ የሀገሪቱ ጠቅላይ ሚኒስትር ነው። እኔ ይሄን ደጋግሜ እዚህ ሚዲያ ሳመጣው ኢትዮጵያውያን እንዲገባቸውና ኮንሲኩዌንሱ ደግሞ በጣም መራራ እንደሆነ ለማሳየት ነው። መራራ ነው፣ በጣም መዋጥ አለበት። ይሄን መራራው መድኃኒቷን ይወጣታል አንዱ በቅርቡ እናመሰግናለን ሲል እኮ እናመሰግናለን ኤርትራ ህዝብና መንግስት ያደረገልን እናመሰግናለን። የአቡነ አረጋዊ ጸበል ተጋብዞ ወይ ማርያም አስማሬቴ ተጋብዞ ህዳር 21 ሄዶ ጸበል ጠጥቶ ስለመጣ አይደለም እኮ አይደለም። ትግራይ ስለፈጀ ነው፣ ትግራይ ስለገደለ ነው። ለስልጣኑ ሲል የማይደረግ ሁሉ ያደረገ ስለሆነ ነው። ለዚህ እናመሰግነው። ይሄንንም ይውጣታል እሱ በቅርቡ ኢንፋክት በቅርቡ ነው ይውጣት እና አንድ ይሄን መስማት አለበት። ጠንከር ያለች ስለሆነ ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ ነው። በእርግጥ ሁለቱንም እኩል አድርጎ ማቅረብ ትንሽ ያስቸግራል። የሚያመዝነው ውስጣዊ ሁኔታችን፣ ዋናውም ቁልፉ ነገር ውስጣዊ ሁኔታችን፣ የውጭው ያንን እየተጠቀመ የሚመጣ ነው። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና
ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። አሁን ክቡር ጀነራል ይህን የኢትዮጵያ ወጣትን እየቀቀልክ አንተ እንኳን ስለ ወጣቶች መቀቀል ታውቀዋለህ። ሳህል ቀቅለዋል በጣም ብዙ ያው ስትማረክ እውነቴን እኮ አይከብዳችሁም? ትንሽ ማለት እጅ ወደ ላይ ተብሎ ያቺ ቀን ትረሳለች እንዴ? አክራሪው ምናምን ምን የምትለው ምግበይ እጅ ወደ ላይ ብሎ ማርኮ ምንድነው ማዕረግ ሻምበል ነው በክብር አንተማ ከተራ ወታደር ጋር አላስቀምጥህም ብሎ እና ስዬ ሄድና ወደ ስዬ ውሰዱ ተብሎ ወደ ኋላ ሄድኩ ሰውዬ እኮ ነህ። ይረሳል ይሄ ነገር። የዛሬ 5 ዓመት ሲፎክር ነበር፣ ትግራይ ትፎክር ነበር የዛሬ 5 ዓመት። እንደዛ ነው ማለት አዲስ አበባ ሆኖ ይህ ሁላ ፕሮፓጋንዳ እሳት አይቀረው ምናምን አይቀረው ሚዲያ ተቆጣጥሮ የዛን ሰዓት የነበረው የአክራሪ የሚባለው ትግራይን በቀላል ብሎ አስበው በሙሉ ዛሬ አብዛኞቹን ወደኛ አምጥተናቸዋል። ከኔ በላይ ለትግራይ ስለ ትግራይ ጉዳይ የሚያወሩ ስለ ጽምዶ ጉዳይ የሚተነትኑ ስለ ትግራይ ኮዝ በደንብ አድርጎ የገባቸው ሰዎች እያየን ነው፣ የሌላ ብሔር ተወላጆች። ትላንት ግን አጌነስ የትግራይ ህዝብ የነበሩ ዝም ብለህ ምታ ቀጥቅጥ ሲሉ ነበሩ። አቤት ከስንቱ ነገር ከእጃችሁ እንደቀማናችሁ ተመልከቱ። ተቀምታችኋል። ብዙ ነገር ነው የተቀማችሁት። ፕሮፓጋንዳ ማሽኑን በሙሉ ነው ሰዎቹ ማለት ማሽን ይኖራል። ኢቲቪ ተመልከቱ። ስንት ሰው ነው? 13 ሰው 50 ሰው። አብይ ይመታል፣ አንድ ሰው ያየዋል። አንድ ሰውም ልጁ ነው ላይቭ የሚከታተል ይሰራል አይሰራም ብሎ ዩቲዩብን ክሊክ ያደርጋታል። ላይቭ አፕሎድ ያደርጋት ልጅ ነው ላይቭ አንድ ሰው የሚያየው። በተለይ አሁን ደግሞ ኳስ አለ ምናምን አያይም። ይህን ሰውዬ በተለይ የህወሓት ምናምን ብሎ የሚያላከከው የማላከኩና ነገር ራሽናላይዝ የሚያደርግበት አንደኛ ፕሬሚሱ ላይ ጥሩ መጥቶ ነበር። ፕሬሚሱ ላይ የውስጥ ችግራችን ነው ይበልጠው ከውጭ ችግራችን የሚለው ተገቢ ነው። ይሄ እይታው ትክክል ነው። ውስጣችን ባይበላሽ የውጭ ኃይል እዚህ ውስጥ አይመጣም። ለምሳሌ እኔ ኤርትራ ትግራይ ላይ መጥቶ መዋጋት ይፈልጋል፣ ከህወሓት ጋር ማጥፋት ይፈልጋል። ጌም ኦቨር ብሏል። በቃ እንደዚህ 20 ዓመት ቂም አለኝ፣ እንደዚህ አይነት ቂም አለኝ፣ ሂሳብ አወራዳለሁ ብሎ ያስባል። ስለዚህ ይሄ ነገር አጠቃላይ የኢትዮጵያ ፖለቲካ ስለሚያበላሽብኝ የትግራይ ህዝብ ላይም አላስፈላጊ ጉዳት ሊደርስ ስለሚችል ህወሓትን በቀላለሁ ብሎ የትግራይ ህዝብ ሊጎዳ ስለሚችል ይሄን በደንብ አድርጌ ጠበቅ ብዬ ኢትዮጵያን ይዛታለሁ። የትግራይ ህዝብን አኮሞዴት አድርጌ የትግራይ ህዝብ ከዚህ በኋላ መቶ ስልጣን 4 ኪሎ መጣለሁ ምናምን ብሎ የሚመጣ የህወሓት ቡድንም አልነበረም። ብዙ ከትግራይ እኔን ጨምሮ አብይ አህመድ ወደ ስልጣን መምጣት መጀመሪያ በጣም ደስተኛ ነበር። ከዚህ በኋላ የትግራይ የበላይነት የህወሓት የበላይነት ትግራዋይ የተባለ የሚሰደብበት ወይም የሚሸማቀቅበት ጊዜ አይኖርም ብሎ ደስተኛ ነበር። እኔ ጨምሮ በጣም ደስተኛ ነበር። ከዚህ እፎይ ብሎ የሚኖርበት ኢትዮጵያ ይኖራል ብለን እኔ እንደዛ ነበር እይታዬ። ግን ምንድን ያደረገው በትግራይ ላይ ወዲያው የዘመተው በትግራይ ሁሉም በትግራይ የቀንጅብ ምናምን አረብ ምናምን የጀመረው ሁሉንም አጥረግርጎ ጋብዞ አመጣው። መጋበዝ አልነበረብህም። ፍላጎት ነበረ እንኳን ብትበዛ ሰዓት በቃ ፍላጎት ራሱ ነው የገባ ብትል እንኳን አንተ ድንበርን ታስጠብቃለህ። አልጀርስ ነው ትጨርሳለህ። በህጋዊ መሰረት ትጨርሳለህ። አንተ ያኔ ከፍተህ እንዴ ሞቃዲሾ ያለው ሰራዊት አልሸባብ መጥተው ወግተኛል፣ ወያኔ ሳትራጥሮ የነበረ ኢትዮጵያ ሞቃዲሾ የነበረው አልሸባብን ያጠፋችሁት እናንተ ናችሁ ብሎ በዛላምበሳ ገብተው ይሁላ ወንጀል የገባው እኮ 5000 የሞቃዲሾ ሰራዊት እኮ ፋርማጆ ምን እንዳደረገ ታውቀዋለህ። ይሄ የትግራይ አድግራት ሰው በፋርማጆ ሰራዊት ሲወረር አይደብርም? እና ይሄ ኢትዮጵያዊ ነው ክሌም እንዲያደርግ ትፈልገዋለህ? ኢትዮጵያዊ አድርገህ አክብሬት ለምን አላደረክም? ራስን ኢትዮጵያዊ ለምን አትቀበልም ብለህ ልታስገድደው ትፈልጋለህ? የሰራችሁት ወንጀል ስፍር ቁጥር የለውም እኮ። አሁን ካለን ጊዜ አንጻር እናሳጥረው ዝም ብሎ ከዛ ጋር ተያይዞ ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከዛም አልፎ ከሱዳን ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሚያሳዝን ደረጃ ባለፈው ጊዜ የተካሄደው ጦርነት ሳይበቃ አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያለው። ከዛ ባሻገር አሁን እየተዘጋጀ ነው ያለው እየተባለ ያለው ሰውዬ ምንድን ነው? ይሄ ፕሮፓጋንዳ ቺፕ ነው ለኢትዮጵያውያን።
አንተ በጣም የብዙ ዓመት ኤክስፒሪየንስ ያለ ሰው ነህ። ትግራይን ከቦ ያለው የማን ሰራዊት ነው? የጋምቤላ ሰራዊት ነው? የክልል ሰራዊት ነው? የአንተ ሰራዊት ነው። ትግራይ 8 እዝ አለ። 8 እዝ አለ ትግራይን የከበበው። ምንድነው እየተባለ ያለው? የትግራይ ወጣት እየተመለመለ ነው። ትግራይ ለጦርነት እየተዘጋጀት ነው። እዛ ትግራይን ከበ ያዝከው ሰራዊት እንጨት ለቀማ ነው የላከው። ከወንዝ ውሃ ሊያመጣ ነው የላከው። ጀሪካን ልከ ምን ሊያደርግ ወደ ትግራይ ላከው? ሰራዊት ምንድነው? አለምሸት ደግፌ ምንድነው? ምን ሊያደርግ ነው ወደዛ ላከው? እና እጁን አጣጥፎ ቁጭ ብሎ እንዲጠብቅ እንደዛ ነው። በወታደራዊ ሳይንስ እንደዛ ነው። ሰልፍ ዲፈንስ እንደዛ ነው። የሰልፍ ዲፈንስ ትርጉም ወራሪ ነው ወደ ትግራይ ይሄድ ያለው ወይስ ትግራይ ነው ሊወር እየተዘጋጀ ያለው? ትግራይ ነው አሁን እዚህ መጥቶ አዲስ አበባ መጥቶ ምሽግ ያዘው ወይስ አንተ ነህ ትግራይ ሄደ ምሽግ ያዝከው? የት ነው የትግራይ ድንበር? የኢትዮጵያ ድንበር ነው። ድንበር የት ነው ያዝከው? ዛላምበሳ ነው ያዝከው ወይ ሞያሌ ነው እንትን ያዝከው ምሽግ ያዝከው? ትግራይ እኮ ነው ከበ ያልከው። እንደዚህ ከበ ተከዘዘብ እደግፈዋለሁ ተከዘዘብ ኢምፓወር አድርገዋለሁ ብለህ እዛው ሰራዊት እያስታጠቅ ወርቅነህ ጉደታ የሚባል ሜጀር ጀነራል መድበ ወርቅነህ ጉደታ የሚባል ሜጀር ጀነራል ኦፒዲኦ መድቦ ተከዘዘብ አሰልጣኝ አድርጎ ሰራዊት ኢምፓወር እያደረገ ያለው እኮ አንተ እኮ ያንተ ሰራዊት እኮ ነው። ምዕራብ ትግራይ የሚባለው እዚህ አንቄ ይዤ ሁለቱን እያጣላው እኖራለሁ። ጉዳዩ ሌላ ነው ብያለሁ ባለፈው እኮ አልገባውም እንዴ? አሁን ጉዳዩ የአማራም የትግራይም ህዝብ የገጠመው የራያ አስመላሽ ኮሚቴ ወልቃይት ምናምን እያለ ይሄ ቋንቋ ድሮ ማንም ሲዘፍንበት የነበረው እሱ አይደለም። ከዛ በላይ የገጠመው ችግር አለ። የምተባበርበት ሰዓት አሁን ነው። ከበህ ያዝከው አካል አለ። ተከቦ አይኖርም እንደዚህ። እኔ አፍንጫዬ እንዲህ አድርገህ እዚህ ጋር አፍንጫዬ እስካነካኝ ድረስ እጅ አፍንጫዬ ድረስ አድርሰው በቃ እስክትመታኝ ነው የምጠብቅህ። ኦልሬዲ ለምንድን ነው ቦክስ እጅን እንትን አድርገህ አፍንጫዬ ድረስ የምታመጣው? ልትመታኝ እኮ ነው። እና ዝም ብዬ አፍንጫዬ እስካነካኝ ድረስ ዝም ልበል መብት ነው? እስከዚህ ድረስ ነው ዲሞክራሲ? ዝም ብዬ ልጠብቅህ ነው ወይስ በቃ ምታኝ፣ በቃ እንደፈለገ ያድርገኝ ብዬ እጄን አጣጥፌ በቃ ብልጽግና እኮ ያኮርፋል፣ አሜሪካ እኮ ልታኮርፈኝ ነው እና አሜሪካ እንዳታኮርፈኝና ፉከራ እንዳይባል እና እጄን አጣጥፌ ልጠብቀው ብሎ የሚጠብቅ ይመስላል። የሚችለውን ነገር ዝግጅት ያደርጋል። ኢንፋክት ከሚችለው ኃይል ጋር ፍቃደኛ ከሆነ ኃይል ጋር በተቻለ መጠን ከውስጥ ኃይል ጋር ተመሳሳይ ችግር ያላቸው ተመሳሳይ ዓላማ ካነገቡ ኃይሎች ጋር ለህልውና ሲል ዩኒቲ መፍጠር አለበት፣ ትብብር መፍጠር አለበት። እኔ አይደለሁም የምልህ ዩኒቨርሳል ትሩዝ ነው። አሜሪካ ኢራቅ ስትገባ ብቻው አልገባችም። አሜሪካ ሊቢያ ስትመጣ ፈረንሳይን ይዛ ነው የመጣችው። የፈረንሳይ አውሮፕላን ይዛ ነው ሊቢያ የመጣችው። አሜሪካ ብቻው የገባችው ወደ ኢራን የሄደችው እስራኤል ጋር ነው የሄደችው አይደለም? እስራኤል ጋር ነው። ሌላ ጎረቤት ሀገሮችም እንጂ ጎረቤት ሀገር ተጠቅማ በተለያየ መንገድ የኖረ ነው ማለት የነበረ እኮ የነበረ ኔቶ የሚባል ለምን ይመስላል? ኔቶ የሚባል ኃይል አለ። ኔቶ ከነካኸኝ የኔቶ ፕሪንሲፕል የኔ መመታት የአንተ መመታት ነው። አንድም የኔቶ ሜምበር ስቴት የተመታ ከሆነ ሁሉም የኔቶ ሜምበር ስቴት እንደተጠቁ ይቆጠራል ነው የሚለው ዋና መተዳደሪያ ደንባቸው ላይ። ተመሳሳይ ይሄ መስራት አለበት። ተመሳሳይ በትግራይና በኤርትራ መስራት አለበት። በአማራና በትግራይ መስራት አለበት። በትግራይና በኦሮሞ መስራት አለበት። የኦሮሞ ህዝብ መመታት የአማራ መመታት ነው። የኦሮሞ ሞት የትግራይ ሞት ነው ብሎ ማሰብ የሚችል ትውልድ መምጣት አለበት። እንዳንተ የመሳሰሉ መጥፎ አገዛዞች ከ4 ኪሎ ተነቅለው የሚሄዱት ይሄ አስተሳሰብ እያንዳንዱ ሃውስሆልድ ላይ ሄዶ ኢንስቶል የተደረገ ጊዜ ነው። ለዛ ነው በአንድ በኩል ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። ምንም ይሁን ምን
በየትኛውም አቅጣጫ እኛን ወደ ስልጣን የሚያመጣ ከሆነ ድረስ ኢትዮጵያ ፈርሳም ተበትናም ቢሆን እንሄድበታለን የሚል አካሄድ ውስጥ ነው እየገቡ ያሉት። እንደዛ ነው ፖለቲካ፣ እንደዛ ነው። ኢትዮጵያን ለማፍረስ የሚመጣ ኃይል አይኖርም። አማራ ኢትዮጵያ የእሱ አይደለች። አማራ ኢትዮጵያ የነዘመነ ሀገር አይደለችም። አለምሸት ኢትዮጵያ ያንተ ብቻ ነች። ጀነራል ተፈራ ማሞ አንተን የማረከ እኮ ነው። አንተን ማርኮ እኮ ነው አዲስ አበባ የገባው እኮ ማርኮ የገባው አዲስ አበባ እሱ ባዕድ፣ አንተ ቤተኛ ነህ። ተፈራ ማሞ ኢትዮጵያ አይደለም። ተፈራ ማሞ ነው ኢትዮጵያን ለማፍረስ የሚመጣው። ጃልማሮ ኢትዮጵያ አይደለም፣ ኦሮሞ አይደለም። እስ ማን ነው ኢትዮጵያ? ኢትዮጵያ የማን ናት? ደብረጽዮን ኢትዮጵያ አይደለም? ምግበ ኢትዮጵያ አይደለም ወይስ ፕሮፓጋንዳ? እንደዛ በቃ መጥቶ አንዱ ይመጣና አንተ እኮ በእንትን ኢትዮጵያ አይደለም ሊልን አለምሸት ደግፈ ኢትዮጵያዊ ነህ። ነገ ጠዋት ተሸነፈ ስትወጣ ኢትዮጵያ ሆነ ነው የምትወጣው። የተሸነፈ ኢትዮጵያ ሆነ ነው የምትወጣው። ፈርጥጠም ዩጋንዳን ብትገባ አሜሪካን ብትገባ ስደተኛ ኢትዮጵያዊ ነው የምትባለው። የሌላ ፓስፖርት ታገኝ ትችላለህ፣ ግን ዲያስፖራ ትሆናለህ በቅርቡ። ቃሊቲ ካልገባ ብዬ ነው። ጓደኞች ቃሊቲ ጨርሰው ሄደዋል። ድሮ የደርግ ባልደረቦች ድሮ ቃሊቲ ጨርሰው አሁን ንጹሐን ናቸው። እነሱ ምንም ጥርት ያለ ጡረተኞች ናቸው። ማለት ዝም ብሎ በቃ ቁጭ ብሎ ቲቪ ዩቲዩብ እየተከታተሉ የሚኖሩ መጽሐፍ እያነበቡም እየጻፉ የሚኖሩ ናቸው። ያንተ እኩዮች ጥፋት ያጠፉ ከበድ ያለ ጥፋት ያጠፉት አንተ ጊዜ ቅርብ ነው። በጊዜው ንስሐ ካልገባ ጃዋር ነግሯቸዋል። ጃዋር የኢትዮጵያ ጀነራሎች ሆይ በአፋን ኦሮሞ ነገራቸው። ባለፈው አቅርቤዋል። እዚህ ላይ መንቃት አለባቸው። ሰውየው ይዟችሁ ገደል ይገባል። this is moment of truth ነው አላቸው። moment of truth ማለት ኑዛዜ ሰዓት፣ በቃ የመጨረሻ ሰዓት ይሆን ኖ የስ የሚባልበት ነው። የቁርጥ ሰዓት ነው። በቃ ሐቁን ዝርግፍ አድርገህ የምትናዘዝበት ጊዜ ነው። እናንተን ጥሎ እሱ አገር ጥሎ እናንተንም ጥሎ ይሄዳል። ጥርጥር የለው። እናንተ አውሮፕላን የላችሁ፣ የግል አውሮፕላን የላችሁ፣ የግል ፓይለት የላችሁ። ሰውየው አለው። አሁን ሚዲያ ላይ አለን እኮ ችግር የለውም እኮ ይላቸው። የኢትዮጵያ ቴሌቪዥን ሰላማዊ የሆነ ፕሮፓጋንዳ ይሰራል ይመስለኛል። እንደዛ ነው የሚሰራ። እውነታው እንደዛ አይደለም። መሬት ላይ ያለው እንደዛ አይደለም። የሚያሳየው እሱ አይደለም። የዛሬ የደጋዳሞት 2 ኮሎኔሎች በአንድ ቀን መሞት፣ 76ኛ ክፍለ ጦር መደምሰስ፣ ይሄ ሁላ ሰልፍ ሙርከኛ ሰልፍ እንደዚህ እየመጣ ዛሬ ወሎ ምኒልክ እዝ ደግሞ በወሎ አካባቢ ያለው እንደምታዩት ነው። ቴዎድሮስ እዝ በጎጃም እንደምታዩት ነው። እዞቹ እንኳን አጠና ናቸው እኮ። በዚህ አጋጣሚ ማን እዝ የት አካባቢ እንዳለ ምን እንደሚሰራ የኢትዮጵያ ልጆች እየተበሉ ነው። አብይ ሊያድነው አይችልም። ይሄ ሲስተም ብቻው ቁጭ ብሎ ይፎክራል። እና ይሄ ኢትዮጵያውያንን ህወሓት ኢትዮጵያዊ ነው። ሸኔ ያለው ወረና ቢሱሞሮ ኢትዮጵያዊ ነው። አፋብን ፋኖ ብሎ አክራሪ የአማራ ኃይሎች የሚላቸውን ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን እንዴ መስራቾች ኢትዮጵያውያን ያልሆነ ወደ ትግራይ ወደ ኢትዮጵያ ያስገባቸው ብልጽግና ግን አንደኛው ምንድን ነው? ሻዕቢያ ነው። ህዝባዊ ግንባር ነው ወደ ትግራይ ያስገባ። ኢትዮጵያ አይደለም፣ የውጭ ኃይል ነው። ማን ያስገባው? አለምሸት ደግፌ የሚመራው መንግስት። የሞቃዲሾ ሰራዊት ነው የገባው። ወደ ትግራይ የገባው የሶማሊያ ሰራዊት ነው። በዛላምበሳ በኩል የገባው 5000 ሰራዊት። ይሄ የውጭ ዜጋ ነው። የውጭ ዜጋ ነው። አለምሸት ማወቅ አለብህ። ይሄ የውጭ ዜጋ ነው። ማፈር አለብህ። እንገጥመሃለን። ቀጥለን ወደ ጌታቸው ረዳ እንሂድ። የኢህአዴጉ ጌታቸው ረዳና የብልጽግናው ጌታቸው ረዳ በጣም የመጨረሻ ቪዲዮ ነው። ዘና ብላችሁበት የምትሄዱ ነው። በተለይ ኤርትራውያን ማለት እና ጌታቸው እኔ ደግሞ እዚህ የከፈልኳቸው ሌላ የምትሰሩ የሚባሉ አብይ የሚነግራቸው ብዙ ሰው አሉ እዚህ ውስጥ። እኔ ደግሞ እዚህ የከፈልኳቸው ሌላ የምትሰሩ ሲባል ባንዳ የሆናችሁ ማለት ነው። ሀገራችሁን አሳልፋችሁ የምትሰጡ ማለት ነው። እና አሉ ኢትዮጵያ ምድር ላይ በጣም ብዙ ናቸው። እኔ ኢህአዴግ ጊዜም ነበሩ። ኢህአዴግ ጊዜ የህወሓት ስብሰባ የኢህአዴግ ማለት የኢህአዴግ ስብሰባ ወጣ ብሎ ሻይ ሰዓት ላይ ኢሳት ኦኤምኤን ለኦኤምኤን የምትሰጥ መረጃ ነበረች። የአባዱላ ዘመድ የአባዱላ ሚስት ዘመድ የእህት ልጅ አይ ቲንክ የእህት ልጅ ነች። የእህት ልጅ ምናምን የአባዱላ የእህት ልጅ ነች። በኋላ ወጣለች፣ ወደ ውጭ አጥቶ አስተምሯታል ምናምን። ልጅቷ አሁን ትልቅ ነች፣ ወልዳለች። እንዲያው አሁን እና ያውቁ ነበር ኢህአዴግ ሰዎች ያውቁ ነበር መረጃ እንደምትሰጥ ለኦኤምኤን ትሰጥ ነበር። አባዱላ በስልክ ሲያወራ ምናምን ሲያወራ እሱም ኦልሬዲ እዚሁ ስለነበረ ከነ ተፈራ ማነው ጀነራል ከማል ገልቹ ጋር ይሰራ ስለነበረ ታውቅ ነበር። መረጃ ታሳልፋ ትሰጥ ነበር። እና አባዱላ
የማይችለው ነገር ስለሚፈራ በሷ በኩል ነበር የሚወጣ መረጃ ወደ የሚያወጡት ወደ ላይ ማለት ያውቁ ነበር። ኢህአዴግ አባዱላ ላለመንካት ዝም አሉ። አባዱላ ጋር ሴንሲቲቭ ሆነባቸዋ። እንዲሁ መፈራራት እኮ ነው እንደዚህ ማለት አፈ ጉባኤ ነው ያኔ ምናምን እና ወጣው ወረድኩ ሪዛይን አደረኩ ምናምን ሲላል ነበር ያኔ እንደዛና እያወቁ እዛው ለወይሜን መረጃ የምትሰጥ ነበረች። የነገሩን ነው ኢህአዴግ ራሳቸው የነገሩን ነው። ግን ለአባዱላ ብለን ዝም አልናት። ምን እናድርግ ምናምን በቃ ስንት መስዋዕትነት እንደከፈለ ኢህአዴግ ራሱን እያቃቃ እያሳየ ለመቻቻል ብሎ ጉድ ነው እና ነበሩ። አሁንም አሉ። በኢህአዴግ ጊዜም ነበሩ። ለኢሳት የሚያቀብሉ መረጃ የሚያቀብሉ ምናምን አሉ። መሐመድ ድሪር ለማን ነበር የሚሰራው ያኔ? አምባሳደሩ የሰማ ነው። የጅቡቲ ምንጮቻችን የነገሩን ለጅቡቲ ነበር የሚሰራው። የኢህአዴግ መንግስት ችግሩ የኢህአዴግ መንግስት ውስጥ ነው የነገሩን። እንደዛ ነው። ከጅቡቲ አካባቢ ያሉ ምንጮች ብዙ ዓመት ማለት ካቢኔ ሲሰበሰብ የካቢኔ ሚኒስትር ስለነበረ ነው የሰማነው። እንደዛ ለጅቡቲ መንግስት ይሰራ ነበር። ምክንያቱም ወደ ሀርጌሳ እንዳይሄድ የፖርት ሱዳን እንዳይጠቀም፣ ምክንያቱም ኢትዮጵያ የጅቡቲ ወደብ እንድትጠቀም ነው የሚፈለገውና ኢህአዴግ የሆነ ለውጥ ካለ አሾሉ ከመረጃ እንዲሰጥ ማለት ነው። ኖርማል ነው። ይበቃ። ሐሰን ኢብራሂም የሚባለው ጀነራሉ አሁን የኢትዮጵያ አምባሳደር በካይሮ ያለው አምባሳደር ሐሰን ኢብራሂም የሻዕቢያ ሰላይ ነበር። ደህንነት ሌፍተና ጀነራል ሆኖ ከኢትዮ ኤርትራ ጀምሮ ከአድራት ጀምሮ 11ኛ እዝ አስተዳደር ኃላፊ ነበር። 11ኛ እዝ አብርሃ ኳርተር የሚመራው እዝ ገብራት አየለ የሚባለው የብአዴኑ ጀነራል ምክትል ነበር ዘመቻ ገብራት አየለ። ይሄ አስተዳደር ነበር። ኳርተርን ይሄ ብአዴን ነው፣ ይሄኛው እንትን ነው፣ ይሄን 83 ብአዴን ነው። ግን ይሄን አሳመኑት። ከዛ ጀምሮ እስከ አዲስ አበባ ይሄ ሁሉ ዓመት ያገለግል ነበር። የሰማነው እሱ ኖርማል ነው ማለት ነው። በቃ አለ። መንግስት ነበር የሚከፍለው፣ ሳሞራ ነበር የሚከፍለው። ሳሞራ ደግሞ ሐሰን ኢብራሂም አቅርቦ የኢንቴሊጀንስ ቺፍ አደረገው። ኢንቴሊጀንስ ቺፍ የመረጃ ቺፍ ሆኖ ሌላ አቀባይ መሆን ከባድ ነው። ይሄ መታደል ነው። ደግሞ ለሌላው አገር መታደል ነው፣ እድል ነው። ለኢትዮጵያ ግን አደጋ ነው፣ በጣም ውርደት ነው። እና ይሄ ሰውዬ ምን ሆነ? አምባሳደር ነው ግብፅ። ቀላል አይደለም እኮ የኢትዮጵያ ድራማ። በተረፈ የጌታቸው ብልጽግናና የጌታቸው ኢህአዴግ እንበለው ሲናገር የምር በፕሪንሲፕል ላይ መሰረት አድርጎ ጌታቸው ሲናገር ሁሉ ነገሩ ይታያል፣ ያስታውቃል። ገብቶት ነው የሚያወራው፣ ከልቡ ነው የሚያወራው። የፋላሲ የሚባል ፋላሲ አይሰራም። ፕሬሚሱን ሲያስቀምጥ ወደ ኮንክሉዥን ሲሄድ ምንም አያምታታም። ቀጥ ብሎ ነው የሚያወራው። በኋላ ተገዝቶ ብልጽግና ሆኖ ብልጽግና ለማስደሰት በብልጽግና ደረጃ መናገር ስላለበት ልክስክሶች ስለሆኑ የፖለቲካ ድንኮች ስለሆኑ እውቀት ስለሌላቸው በእነሱ ደረጃ ቁጭ ማለት ይፈልጋል። መጣና የአሰብ ጉዳይ ለምሳሌ የኤርትራ ኢንዲፐንደንስ አንደ ህወሓት ምን አለው? አሽከር ነው አለ። የሻዕቢያ አሽከር ነው አለ። መቼ ነው አሽከር የሆነው? ሻዕቢያና ህወሓት በጣም ብዙ አፕስ ኤንድ ዳውንስ ያለፉ ፓርቲዎች ናቸው። አብረው እየተጣሉ መሰረታዊ የፖለቲካ ልዩነት ሲኖራቸው የጋራ ጉዳይ ደግሞ አብረው እየሰሩ ብዙ ዓመት የመጡ ፓርቲዎች ናቸው። በጣም ግልጽ ነው። ገብሩ አስራት ጽፎታል። ጻድቃን በጣም መረጃ አለ፣ እነሱም ይናገሩታል። ይህ ሰውዬ ግን አብይ ለማስደሰት አሽከር ነው አለ። በቃ ጌታቸው ነው ይሄ የብልጽግናው ጌታቸው ነው። ሰው ሰራሹ ጌታቸው ናቹራል፣ ይሄ ተፈጥሯዊ ጌታቸው የቆላ ተንቤኑ ወይም የኢህአዴጉ ነው። አሁን ቀጥ የማሳያችሁ እንደ ቀልድ የተናገረው አፋር ቁጥራቸው 100,000 አይሞላም አለ። 100,000 አይሞላም። አስመራ ያለው መንግስት ፖለቲካዊ፣ ህጋዊ፣ ዲፕሎማሲያዊ አቅም የለውም። አሰብን ለማስመለስ አሰብን ለመውሰድ ህጋዊ መብት የለውም፣ ዲፕሎማሲያዊ አቅም የለውም፣ ምንም አይነት መሰረት የለውም አለ። ተመልከቱ። በዓለም አቀፍ ህብረተሰብ የሚታወቅ ሀገር ትላንት ስለ ኤርትራ አሰብ ማንም አስተዳድሮት አያውቅም። ላለፉት 500 ዓመታት ማንም አልገዝቶት አያውቅም። ኢትዮጵያዊ አስተዳድሮ አታውቅም እያለ
ዲፈንድ ሲያደርግ የነበረ ሰውዬ አሁን ተመልሶ ሳዋ ሄደው ስለ አሰብ ዘፈን ይዘፍናሉ። የሳዋ ልጆች ምረቃ ላይ አለ 38ኛ ዙር ሳዋ ሲመረቁ ስለ አፋርኛ እና አፋር ይሄው ኢትዮጵያ ኤርትራውያን ለማድረግ ኤሪትሪያናይዜሽን ኦፍ አፋር ማለት ነው። ይሄው ዘፈን አያውቁ ማለት ነው። አፋር በኤርትራ ላይ በደንብ ተሳታፊ አልነበረም እና አሁን ግን ይሄው እኔ እኮ እወድሃለሁ እያለ አዘፈነ ሳዋ ላይ። ሌላ ቋንቋ ነው ይሄ ዘፈን ሁላ ቆጥሯል ማለት ነው። ይሄ ሰው እኔ ኖቲስ ያላረኩት ነው። ጌቹ አራዳ ልጅ ኖቲስ አድርጎታል። እንቀጥል። የቦሌና ባሌ ጉዳይ ተንታኞች ናቸው እነዚህ እና ቁም ነገሩ ግን ጌታቸው ላይ ነው። ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የ3 ዘመን ታሪክ ኮንቴክስት አንጻር ስናየው አዶሊን 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ ምረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛው ነው። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። ሰው በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለው። እሱ ወደ ኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ጥሩ ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን እንግዲህ ስለ ኢንጌጅመንት ነው። ኢንጌጅመንታችን ከኤርትራ ጋር ምንም አይነት የኤርትራ መንግስት ዲፕሎማሲያዊ፣ ህጋዊ ምንም አይነት መሰረት ፖለቲካዊ መሰረት የለውም። የአፋር አሰብን ክሌም ለማድረግ ማለት ኦልሬዲ እጁ ላይ እኮ ነው ያለው እኮ ኖት እየያዘ ነው። በግራሽ ላይ ዝም ብሎ ድንገት የተናገረው አይደለም። ኖት እየያዘና እንደዚህ እያለ ነው እና በቀጣይ ኢንጌጅ ስናደርግ የኤርትራ ጉዳይ ክሌም ስናደርግ ያው ይሄን መሰረት አድርገን ነው። 100 ሺህ አይሆንም አፋር ሁሌ የቀን ባለፈው 1.9 ሚሊዮን ነው የኤርትራ ህዝብ አለ 2 ሚሊዮን አደረገው ብርሃኑ ጁላ 1.9 አደረገው ይሄ ሰውዬ እና አፋር ደግሞ 100 ሺህ አለው። 50 ሺህ ቢጨምሩ ሀገር የሆኑ ነበር ማለት እኮ ነው። ምንድነች ሰሞኑ በጣም ተሰምታ ማታውቅ ሀገር አለች እግር ኳስ ላይ ካካካ ምናምን የምትባል ሀገር አለች። 150 ሺህ ነው ህዝቧ፣ ሀገር ነች። ባንዲራዋን ይዛ አሸንፋ ለዓለም ዋንጫ መታ አሜሪካ እዚህ እየተጫወተች ነው እና 50 ሺህ ብር 50 ሺህ ህዝብ ቢጨምሩ ሀገር ይሆናሉ እነዚህ ማለት ነው። 100 ሺህ ንቆት ነው። 100 ሺህ ማለት ንቆት ነው። እሱ ይሄ ህጋዊ ታሪካዊ መሰረት የለውም። አስመራ ያለው መንግስት በዲፕሎማሲ በምናምን ማድረግ አይችልም ይላል ጌታቸው። ፖለቲካ እንደዚህ ነው። ይሄ ቀጣፊ አሰብ ምናምን ይገባኛል የሚል ይሄ ቀጣፊ ሲል የነበረ አሁን የሰማችሁት መጣና ሙሉ በሙሉ ተቀልብሶ እንደዚህ ገልበጥ ብሎ ይገባናል አለ። በቃ ፖለቲካዊ ድጋፍ አለን፣ ዲፕሎማሲያዊ ድጋፍ አለን። እነሱ ድጋፍ የላቸው ማለት ድጋፍ የለውም ማለት እንደው አሰብ 100 ሺህ ነው ባይኖረውስ አካባቢው አፋር የሚባል ህዝብ ባይኖረውስ ክሌም ሊያደርገው ነው? ባይኖረው በቃ አንድ ሰው ነው ያለው ቢባል ባይኖር ምድረ በዳ ነው ቢባልስ ክሌም ያደርጋል? የራሱ ሀገር ካልሆነ አይደረግም እኮ። ሰው አለው የለውም ተብሎ እኮ አይደለም አገር ቤት የሚገባው እኮ ቤቱ የኔ ነው ወይ የኔ አይደለም ነው።
ባዶ ቤት ካገኘው ዝም ብለህ ዘው ብለህ ትገባለህ እንዴ? አዲስ አበባ ብቻ ነው የሰው ቤት ተሰብሮ የሚገባ፣ ኮንዶሚኒየም ተሰብሮ የሚገባ አዲስ አበባ ብቻ ነው። በብልጽግና ዘመን ብቻ ነው። ቤቱን ቆልፎ ኮንዶሚኒየም ቆልፎ የሄደ ሰው ሰብሮ ይገባል። ብልጽግና ይገባል እኮ ከዛ አልወጣም ይላል እኮ። ይሄ ብልጽግና ዘመን ነው። ይሄ በሰው አገር አይደረግም። አለበዚያ ቀንድቦ ነው የሚሄደው። እናውቀዋለን። ግን በነገራችን በነጌታቸው ስብዕና ወይዘር ራሱ ይቀናል። ወይዘር ጠዋት ብርድ ነው፣ ትንሽ ከ2 ሰዓት በኋላ ደግሞ ይቀያየራል። ወይዘር ራሱ ይቀናበታል። ሲቀያየር ወይዘር ራሱ በጌታቸው ቁመና ይቀያየራል። የጌታቸው የፖለቲካው ቁመና እንደዚህ መገለባበጥ ወይዘር ራሱ እየቀናበት ነው። ተመልካቾች ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እጅግ እናመሰግናለን። አብራችሁን ቆይታችሁ ጣላ ሚዲያ ስለተከታተላችሁ ሳተላይትና ዩቲዩብ ላይ ያላችሁ ተመልካቾች እናመሰግናችኋለን። ላይክ አድርጋችሁ ትወጡ። ሳብስክራይብ ሳታደርጉ የምትከታተሉ ከሆናችሁ ደግሞ ሳብስክራይብ በማድረግ ቋሚ ተከታታይ ለመሆን ከፈለጋችሁ ኖቲፊኬሽን ምልክት ተጫኑ። በተረፈ ላይክ አድርጉት። ስትገቡ ስትወጡም ላይክ አድርጉት። አንደኛው ጋር ማለት ነው። ሚዲያችሁ ደግሞ ደግፉ። ይሄ ሚዲያ ሳተላይት የሚተላለፍ ነው። በርካታ ስታፍ አለው፣ ወጪ ያለው፣ የስቱዲዮ ወጪ፣ በተለያዩ ወጪዎች ያሉት ነው እና ደግፉ ማለት እንወዳለን። ለነበረን ቆይታ እናመሰግናለን። መልካም ጊዜ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።